እሺ ኤልሳ ስንቀነ እኔ አሁን ምነግራችሁ በመጽሐፍ ቅዱስ ልከራከራችሁ አልፈልግም። ምክንያቱም እንቋችሁን በእርያ ፊት አትጣሉ ይላል። የእናንተ መጽሐፍ ከግራ ወደ ቀኝ እየተረጎማችሁ መጽሐፍ ቅዱስን ገልብጣችሁ እንደገና ከኛ ጋር ኢየሱስ ክርስቶስ ሰበከ አልሰበከ ትላላችሁ እንዴ? ኦኬ ኤልሳ ኦርቶዶክስ ነሽ? ከግራ ወደ ቀኝ ቆይ አንዴ እንተዋወቅ። ኦርቶዶክስ ነሽ? ነኝ። አዎ እግዚአብሔር ይመስገን ነኝ። ኦኬ ይኸውልሽ እግዚአብሔር ምን ይላል መሰለሽ? ለማንኛውም ለተቀረጹ ነገሮች ለፍጡሩም ቢሆን ለማንኛውም ነገር አትስገዱ ይላል። አትጸልዩላቸው፣ አትለምኗቸው ይላል። ስለዚህ መጀመሪያ የእግዚአብሔርን ትእዛዝ አክብሪ። የእግዚአብሔር ትእዛዝ ይኸውልሽ በቤትሽ አንዴ ስሚኝና ትመልሻለሽ። በቤትሽ ቅዱሳት ስዕላት እያልሽ ማርያም እያልሽ ገብርኤል እያልሽ እንደዚህ እያልሽ የሰዎች በፊት ጥንት የነበሩ ሰዎች የሞቱ ሰዎች ስም ዝርዝር እነሱን እየጠራሽ ያድኑኛል ያማልዱኛል እያልሽ በእግዚአብሔር ፊት አጸያፊ የሆነ ነገር እያደረግሽ ነውና እነዚህን ሁሉ ጥለሽ አንዱን አምላክ ብቻ አምልኪ። በእናትህ አጸያፊ እምነት ነው። በጣም የሚያጸይፈው የእናንተ አብዱልከሪም ታርጋትና ስለ እስልምና የተወሰነ ነገር አስተምራት። በአንድ ቀን ሰማይ ስለ እስልምና አስተምራት። አይ ቲንክ ትስማ ወይም ያወራሽ ትስማ። ቀጥል አብዱልከሪም። ኤልሳ ይሰማሻል? ኤልሳ ወይ ኤልሳ ወይ ኤልሳ ወይ ኤልሳ ማይክ መክፈት አችልም በይዙ ይመስለኛል። እሺ ማይክ ነው ኢንቫይት አደረግልሽ እንድከፍች። ሞቶ አድኖናል። እሺ አምላካችን ነው። የጌቶች ጌታ የአያላን አያል ላንተም ለኔም የሞተ እግዚአብሔር ነው። በሚመጣ ቀን አንተ በፍርዱ ወንበር ፊት ትቆማታለህ። ደግሞ አታመልጣትም። እግዚአብሔር አይሞትም። እግዚአብሔር አይሞትም። ኤልሳ አምላክ አይሞትም። አይ መሐመድ ነው። መሐመድማ ሞተው እዚያ ምድር በስብሷል። የኔ ጌታ ኢየሱስ ክርስቶስ አርጓል በሰማይ። ያንተ መጽሐፍ ቅዱስ ያምናል። ያንተ መጽሐፍ ያምናል። ኦኬ አምላክ አይሞትም። አርጓል በሰማይ ነው ያለው። አምላክ አይሞትም። አንዴ ቆይ። አምላክ አይሞቱም። ለሞቱ ስዕላቶችና ቅዱሳኖች አትስገጂ። እሺ አምላክ አይሞትም። ለሞቱ ሰዎች ቅዱሳኖች አምላክ ነው። ኢየሱስ የጌቶች ጌታ ነው። የንጉሶች ንጉስ ነው። አምላክ አይሞትም። ከሱ ነው የገለበጥከው መጽሐፉን። ስለዚህ ነው ኢሳ ያያልክ በጣም ብዙ ቦታ የምትጽፈው። ኢየሱስ የአምላኮች አምላክ አንዴ ረጋ በይሽ። አንዴ ብቻ ኤልሳ ፎቶሽ ላይ ያረግሽው ማርያምና ኢየሱስ ናቸው አይደል? ምን ማርያምና ኢየሱስ ናቸው አይደል? ፎቶ ላይ ፎቶ ፕሮፋይልሽ ላይ ያለው ማርያምና ኢየሱስ እንደዚህ ያማምሩ ነበር። ማርያምና ኢየሱስ አላየውም። አንተም አዎ ያምሩ ነበረ። መልካም ቆንጆ ነው ነበራት ማርያም። እንደዚህ ያጌጠ ልብስ ነበራት ማርያም ነበር። ግማሹ ላይ ቀይ ነበረች። እንደዚህ ማርያም እንደዚህ ቀይ ነበረች። አዎ እስራኤላዊት ነች። እስራኤላዊት ማርያም። ፎቶውን ያነሳው ማን ነው የሳላት? ሉቃስ ምን ላይ ነው የሳላት? ሉቃስ እኮ ማርያም ኢየሱስ ክርስቶስ ደቀ መዝሙር ሐዋርያ አይደለም። ከኢየሱስ በኋላ ሐዋርያቶች ያስተማሩት ነው። በኢየሱስ ዘመን አልነበረም። በኢየሱስ ዘመን አልነበረም። እንዴት አይቶ ሳላት? በኢየሱስ ክርስቶስ ዘመን አልነበረም። ተው እንጂ አልነበረም። ለምታሳስተው እነዛ ከስቁት ላይ አምጪ መጽሐፍ ቅዱስ ላይ እንደዛ የሚል መረጃ ሐዋርያትን የጻፈው የሐዋርያትን መጽሐፍ ቅዱስ የጻፈው ሉቃስ ነው። ኦኬ ኢየሱስ በነበረበት ዘመን ቆይ ኦኬ እሺ ሉቃስ ነው የሳለው። ቆይ አንዴ ይሄን ስዕል የሳለው ሉቃስ ነው። ይሄን ስዕል አንቺ ፕሮፋይል ያደረግሽ የሳለው ሌላው ኮፒ ነው። ይሄንን ስዕል ይሄ ኮፒ ነው። ይሄ ኮፒው ነው። ኦሪጂናሉማ አለ የለሽም። ስለዚህ ሁሌም ኦሪጂናሉ የት ነው ያለው? የት ነው ያለው ኦሪጂናሉ?
ሂድና ጠይቅ እንትን ወሎ። ታዲያ ኦሪጂናሉ ለምን አትጠቀሚም? ኮፒውን ከምትጠቀሚ ምን አገባህ አንተ ስለኔ? እንኳን ማርያምን አይደለም የፈለጉትን ባደርግ አንተ ምን አገባህ? አንተ የአባትና የእናትን የራስን ፎቶግራፍ ትለጥፈለህ የሚስትህን። ታዲያ እነሱ ለምን አታመልካቸውም? እኔ ማርያምን አላመልካትም። ማመልከው ኢየሱስ ክርስቶስን ነው። እሺ ለምን ለስዕሉ አሰግድላት? ለእናትሽና ለአባትሽ ለምን አሰግድ? እኔ ማመልከው ኢየሱስ ክርስቶስን ነው። ማርያም አማላጄ ነች። እናንተ ማመልካላችሁ አማላጄ ነች ይላችሁ። አላችሁ እናንተ አማላጅ። ኧረ ተይ ተይ ኤልሳ ቆይ አንዴ ይሰማሻል? ኤልሳ በደንብ አድርጌ ነው የምሰማህ። ጎበዝ በቃ አረጋ። እሺ አሁን ማርያም የያዘችው ልጅ አምላክ ነው አይደለ? አዎ አምላክ ወልደ አምላክ ነው። ኢየሱስ ክርስቶስ ሞቶ የነበረ ነው። የነበረ በታሪክ ያለ ኧረ ቆይ አንዴ በታሪክ ያለ እሺ ቆይ አንዴ ታሪክ የሚያውቀው ሰው ነው። ኧረ አንዴ ቆይ እሺ ሰው አምላክ የሆነ እሺ ማርያም አብን ወልደዋለች? ኤልሳ ኖ አባት ነው። አብን አልወለደችው ማርያም። ስማ እኔ ከመጽሐፍ ቅዱስ እንደ አንተ በሚገባ ነው እንጂ በመጽሐፍ ቅዱስ ለምንድን ነው የማወራህ? አላወራህም እኮ ምንም አላልኩሽም አላወራህም። ምንም አላልኩሽም። አንተም ብዙ ተሸፍነህ እዚህ ጋር መተህ እፎይ እንሂድና ስማው። ኧረ ቆይ አንዴ እፎይ ስማው። እሺ ኧረ ቆይ አንዴ ኤልሳ አንዴ ማርያም የወለደችው ኢየሱስን ነው አይደል? ኤልሳ ወለደችው። አዎ ኢየሱስን በመንፈስ ቅዱስ። እናንተም ታምናላችሁ ማርያም ኢየሱስ ክርስቶስን እንደወለደችው። ኧረ ቆይ አንዴ እናት ተረጋጊ። ቆይ እንደወለደችው ድንግል ሆና እንደወለደችው እናንተም ታምናላችሁ። ታች ያሉ ሰዎች እብድ ነሽ እንዳይቆጥሩሽ ታዲያ እኔ እምነቴ እብድ ነኝ። ቆይ አንዴ እሺ ምን አለን እኛ እኮ ታዲያ በዚህ የራስን እምነት ብቻ ነው መናገርና ማስተማር የምትለው። ጥያቄ ነው። ቆይ አንዴ ውሸት ነው ምናምን የምትለው። ኧረ ቆይ አንዴ ተረጋጊ አንዴ ብቻ። እሺ ማርያም አብን ወልደዋለች? ኤልሳ ስማ አብ አልተወለደም፣ ወልድ ነው። መንፈስ ቅዱስ ነው። እሺ መንፈስ ቅዱስ ነው ወልዳለች? መንፈስ ቅዱስ ነው ወልዳለች? መንፈስ ቅዱስ ተራጽ ነው ከአብ እኮ ወልዳለች ወይ ማርያም ወልዳለች? አልወለደችውም። ጌታ የተወለደው ወልድ ብቻ ነው። እሺ ስለዚህ ሁለት ያልተወለደ አምላክ አለች ማለት ነው? ምን አንድ አምላክ ነው ያለን እኮ ሁለት ያልተወለዱ ማርያም ያልወለዳቻቸው ሁለት ነው። አንድ መለኮት ነው ያለው። አንቺ እኮ አልሽ ነው ሁለት ያልተወለደና ማርያም ያልወለደችው አምላክ አላችሁ። እናንተም ተውሂድ አለ። ምንድነው የምታወራው? ኧረ ቆይ አንዴ ተረጋጊ። እሺ ከሁለት ያልተወለዱ አምላኮች ካሉና ማርያም ያዘችው አንድ አምላክ ወይ ሶስት አምላክ ሊሆንብሽ ከሶስቱ ማናቸው ነው? ገና ሲጀምር እኔ ምንድነው ያልኩ? እርያዬን ማለት በእርያ ፊት እንቆይን አልጥልም ነው ያልኩት። ለኔ ክርስቶስ እንቆይ ነው። በእናንተ ፊት አንድ የመጽሐፍ ቅዱስ ጥቅስ ላሳይሽ ኤልሳ። አንድ የመጽሐፍ ቅዱስ ምንም አታሳየኝም ስለ መጽሐፍ ቅዱስ። ስማ መጽሐፍ ቅዱስ የኔ ነው ያንተ አይደለም። ምንም አገባ ልጠይቅሽ፣ መጽሐፍ ቅዱስ ላይ ገብቼ ልጠይቅሽ ስለማላቅ እኔ ልጠይቅሽ። አስተምሬ ራስህን አንድ ላሳይሽ። አስተምሬ ራስህን አንድ ብቻ ላሳይሽ። ምንም አታሳየኝም፣ አልፈልግም ነው። ለኢየሱስ ዙፋን የሰጠው ማን ነው በመጽሐፍ ቅዱስ? ኢየሱስ ዙፋኑም ማንም ይስጠው ማንም ኢየሱስ ያለው ማን ይሰጠው? እዚህ ላይ ትመለከቻለሽ። እዚህ ላይ አሁን እንደምትመለከቺው አንዴ ብቻ እግዚአብሔር ሰው ያልሆነ ኤልሳ አንዴ አምላክ ያለው እግዚአብሔር ስማ፣ አምላክ ያለው እግዚአብሔር ና ውጣ ብሎ የበሰበሰን የሶስት ቀን ሬሳ ከሞተበት አልዓዛርን አያነሳውም። ኢየሱስን እኮ እንዳይበሰብስ እኮ አምላክ ነው ያስነሳው አይደል? ኤልሳ ኢየሱስ እንዳይበሰብስ አምላክ አይደል ያስነሳው? እንዳይበሰብስ ቆርጥ አስነሳው። አምላክ ነው ያስነሳው። ስለዚህ ባያስነሳው ምን ይሆን ነበር? ይበሰብስ ነበር። አልዓዛር ተነስ ብሎ ነው ያስነሳው። አልዓዛር ተነስ። ኢየሱስንስ ማን ያስነሳው? ራሱ በገዛ ኃይሉ ድንጋይ አምላክ እንዳስነሳው ላሳይሽ። እሱ የሰው ጌታ ነው። ኧረ በፈጣሪ አምላክ እንዳስነሳው ላሳይሽ። ማንም አላስነሳውም። እሺ አምላክ እንዳስነሳው መጽሐፍ ቅዱስ አምላክ መጥቶ ድንጋይ አልፈነቀለም። ይሄው እሺ አምላክ እንዳስነሳው ላሳይሽ። መጽሐፍ ቅዱስ ልትነግረኝ ነው አይደለ? በሐዋርያት ቀን ያለው ልትነግረኝ ነው። አውቀዋለሁ መጽሐፍ ቅዱስ ምን ነው ከለራሴ ምን ጠንቅቄ አውቃለሁ። መሐመድ አውራት ወይ ደግሞ በቃ ሶሪ manipulate us በጣም ኤልሳ ደግሞ አትዋሹ። እውነት ነው ሰጥተት ነው። ኢየሱስ ክርስቶስ እንደዚህ አላደረገም። ኢየሱስ ክርስቶስ እንደዚህ አልሆነም። ለምን ትዋሻላችሁ? ከቀደም ጀምሬ ሰማችኋል። ኦኬ አይ ቲንክ ኤልሳ ምናልባት ስሜታዊ የሆንሽ ነው። እኔ ለማውራትም ከበደኝ። ከአንቺ ጋር ለማውራት በጣም ይከብዳል።
አንቺ ጋር እንደዚህ ነው ብዬ ማውራት አልችልም። በዛ ላይ ሉቃስ የሳለውን ስዕል ኦሪጂናሉን ሳትይዢ በፎቶኮፒ መጠሽ ሉቃስ እንኳን በይሽ ይቀየምሻል። እንኳን ከኔ ጋር አውርተሽ ቀርቶ ኦሪጂናሉን ፎቶ ይዘሽ መምጣት አለብሽ። እውነት ለመናገርና እና ከባድ ነው እንዲህ ነው ብዬ ለማስረዳት ለኔ ከብደኛል። ብታስገቧት አሪፍ ነው። ቀስ ብለን እናስተምራታለን። ምናልባት ማስገባት ትችላለህ። እያስገባ እኔ የተወሰነ ደቂቃ እንትን ልበል መጣኝ። ረጋ ብላ ማውራት ትችላለች። ግን አሁን ምን አለ ምንድነው ያለው ነገር ለእስልምና ጥላቻ አለ። ይሄ ጥላቻው አለ። አንደኛ በተቋም ደረጃ በዛ ሳይድ አለ። ለምሳሌ ያልሆነ ነገሮች የተጻፉ አሉ በእስልምና ላይ። በታምረ ማርያም ላይ ማንሳት ይቻላል። ምናልባት በእድሜ ትበልጠኛለች ሴትዮዋ። ስለ እስልምና ባድ የሆነ አመለካከት ያላት ይመስለኛል። የሆነ የተሳሳተ የሆነ መጥፎ አመለካከት ያላት ይመስለኛል። ሁለተኛ የማይባት ነገር ደግሞ ምን መሰለ? ኦኬ ገባ ሰው አለ። እሺ ሁለተኛ የማይባት ነገር ደግሞ የሚታየኝ ነገር ነው። ሁለተኛ እፎይን ታዳምጣለች። በሚያሳዝን ሁኔታ እፎይ ማለት እኔ እስልምናን ሳልቀበል በፊት እኔ እሳደብ የነበረውን ደግሞ የሚሳደብ ሰው ነው። እሱ ችግር አምጥቶባታል የባሰ እና ይሄ ነገር እያየሁባት ነው። እና ለእስልምና ያላት የመጥፎ አመለካከት አለ። ያንን ነገር መጀመሪያ እንትን ማለት አለባት፣ ማስተካከል አለባት። እንደዛ ቢሆን ጥሩ ነበር። እሺ አንድ ጊዜ እዚህ ያላችሁ ሁላችሁም አንድ ቪዲዮ አለ፣ ሼር አድርጉ እስቲ። ሁላችሁም እዚህ ያላችሁ ፕሮፋይልን ትጫናላችሁ። መጀመሪያ ላይ የምታገኙት ቪዲዮ አለ፣ እዛ ገብታችሁ ሼር ሪፖስት አድርጉ። ሼር የሚደረገው ያው ለእናንተ አይደለም፣ ግን ያው ክርስቲያን ወገኖች ጋር የተያዘ ስለሆነ እነዛ ወገኖች ጋር እንዲደርስ ስለሚፈለግ ነው። እሺ ሁላችሁም ገብታችሁ ሼር ሪፖስት አድርጋችሁ እዚህ በታችሁ አንድ ቁጥር ጻፉ። ቀጥል መሐመድ። እሺ አይ ቲንክ ቴክስት እንጻጻፋለን መሰለኝ። አንቺ ነሽ? አዎ እኔ ነኝ። እንዴት ነህ? ሰላም ነው ወይ? አለን። እንዴት ነሽ? ሁሉ ሰላም? አልሐምዱሊላህ አለሁ፣ እግዚአብሔር ይመስገን። እሺ ምን እንታዘዝ? እኔ አሁን የተጠቀምከው ወርድ አፕሮፕሬት አይደለም ብዬ ነው የማስበው። ስፔሻሊ ለእስልምና ጥላቻ አለ ምናምን፣ ከቤተ እምነቱም ሰውን ላይ ጥላቻ አለ ምናምን የሚለው ወርድ አፕሮፕሬት አይደለም፣ ተገቢ አይደለም። እውነቴን ነው የምነግርህ። እንደዚህ አይነት ወርድ በተጠቀምን ቁጥር ሞር ጥላቻ ነው ክሬት የምናደርገው፣ ጥላቻ ነው የምንፈጥረው። ገባክ? አትሊስት እንደዚህ አይነት ወርዶችን መጠቀም ባትችል ወይም ደግሞ ባትጠቀም ተገቢ ነው ብዬ አስባለሁ። ምክንያቱም ኦን ደ ግራውንድ ያለውን አታውቅም። አንተ ያለኸው ሌላ ዓለም ላይ ነው፣ ህዝቡ ያለው ደግሞ ሌላ ዓለም which is እኛ ኢትዮጵያ ላይ ያለ ነው። አንተ ደግሞ ከዛ በተቃራኒ ያለ ዓለም ላይ ነው እየኖርክ ያለኸውና ሰው እዚህ በፍቅር ነው የሚኖረው። መከፋፈል ቢኖርም መለያየት፣ በሃይማኖት መለያየት ቢኖርም ጥላቻ አለ ምናምን። ኦፍ ኮርስ የሃይማኖት መለያየት ነው ይችላል። እኔ ማምነው እነሱ ላያምኑ ይችላሉ፣ እነሱ የማያምኑት ደግሞ እኔ ላላምን እችላለሁ። ገባህ? ያ ማለት ግን ክርስቲያኑ ሙስሊሙን በጣም ይጠላል፣ ሙስሊሙን ክርስቲያኑን ወይም ደግሞ ይጠላል ማለት አይደለም። እና ይሄ ጥላቻ አለ የሚለውን ቃል ባትጠቀም ጥሩ ነው። ኦኬ እንደዛ ያልኩበት ምክንያት ክርስቲያኖች ሙስሊሞችን ይጠላሉ እያልኩ አይደለም። እንደዛ አይደለም። በአመለካከት ደረጃ ለሙስሊም ያለን አመለካከት ክርስቲያኖች የተበላሸ ነው። ለምሳሌ ልጅቷ ኦርቶዶክስ ነች። አይ ቲንክ አንቺም ኦርቶዶክስ ትመስኛለሽ። በነብዩ መሐመድ ላይ የተጻፈ አለ ታውቂያለሽ፣ የታምረ ማርያም ምናምን የሚባለው ላይ ጥሩ ያልሆነ ነገሮች አሉ። አንዴ ምንድነው ልክ በቃ አሁን ልጅቷ የተናገረችው ንግግር
ገና ስትገባ የመጣችው ምንድነው ያለችው? ከግራ ወደ ቀኝ የሚጻፍ መጽሐፍ ይዛችሁ ብላ ነው የመጣችው። ከግራ ወደ ቀኝ የሚጻፍ የሚለው ነገር ምን አይነት ፐርሲቭ ምንድነው ያለው ነገር ሲባል መጽሐፍ ቅዱስ ወይም አማርኛው እንግሊዝኛ ሲጻፍ ከቀኝ ወደ ግራ የሚሄድ መሆኑ መንፈሳዊ፣ ከግራ ደግሞ ወደ ቀኝ መጻፉ በአረበኛ አጻጻፍ ዘይቤ ከግራ ወደ ቀኝ መጻፉ ደግሞ ልክ የለም የሰይጣን ወር ደግሞ የተሳሳተ እምነት እንዳለው አድርጋ ነው የሳለችው። ይሄ አመለካከት የተሳሳተ ነው። ይሄ ከዚህ ነው እኔ ከዛ አንጻር አይቻት እቺ ልጅ በቃ ለእስልምና የተሳሳተ አመለካከት አላት ያልኩት ከዛ አንጻር ነው፣ አነጋገሯን እያየው ማለት ነው። ሌላው የተጠቀመችው ቃል እንቆይን በሪያ ላይ አልጥልም። ይሄ ራሱ እንደዚህ አይነት አገላለጽ የተጠቀመችበትን በጣም ማይሆን ነገር ነው። ጥሩ ያልሆነ አመለካከት እንዳላት ያሳያል። እሪ ያለችው እንግዲህ እኛን ነው እሪ ያለችው። እንቆይን በሪያ ላይ አልጥልም ብላ ዲስሪስፔክት የሆነ ነገሮችን ተናገረች። ከዛ አንጻርም ሰዓት እቺ ሴትዮ በቃ ለእስልምና ጥሩ የሆነ አመለካከት የላትም ከሚል ነገር አለ። ሌላው በባህል ደረጃ አንዳንድ ነገሮችን ልንገርሽ። በባህል ደረጃ እኔ የማውቀውን ነገር ልንገርሽ በትንሹ። ለምሳሌ አንቺ ራስሽ አይ ቲንክ ኢትዮጵያ ውስጥ ሆነሽ ይሄን ነገር ሰምተሻል። ስለ ነብዩ መሐመድ አንዳንድ ነገሮች የምንሰማቸው ነገሮች አሉ፣ ጥሩ ያሉ ነገሮች። ከነዛ መካከል ነው የምጠቅስልሽ። ነብዩ መሐመድ ወተት ጉድጓድ ውስጥ አፈር ውስጥ ደብቀው ቀብረው ነበረ። ከዛ በኋላ ውሻ መጣና ምንድነው ወተቱን ጠጣባቸው፣ ወተቱን አወጣባቸው። ከዛ ጀምሮ የደበቁትን ወተት ውሻ ስላጋለጠባቸው ውሻ ከዛ በኋላ ነጃሳ መባል ተጀመረ የሚል አለ። አሁን ላይክ ይህንን ማያውቅ ክርስቲያን ያለ አይመስለኝም። ያልሆነ የሆነ አመለካከት ነብዩ መሐመድ እንደዚህ አይነት ሰዎች ነበሩ፣ እንዲህ አይነት ሰው ነበሩ የሚል መጥፎ የሆነ አመለካከት፣ እንደዚህ አይነት ነገር አለ። ስለዚህ እስልምናውን ሰዎች እንደ መጥፎ አድርገው እንዲመለከቱትና እንዲያስቡት ብሬን ላይ የተሰራ ነገር አለ። ይሄ ነገር መቀረት አለበት። ሰዎች መጽሐፍትን ይዘው መወያየትና ንጽጽር ማድረግ፣ እውነታውን መፈለግና መማማር ጥሩ ይመስለኛል። ቴንክ ዩ። እኔ እንግዲህ ኦርቶዶክስ ነኝ። ብዙ ጊዜ ቤተክርስቲያን ሄዳለሁ፣ ትምህርቶችንም እማራለሁ። አሁን ያልከውን ያነሳውን ነገር ግን በፍጹም ሰምቼ አላውቅም። አሁን ከአንተ ወተት ተቀብሮ ምናምን ከአንተ እየሰማው ነው። አሁን ከአንተ እየሰማው ነው ይሄንን ማለት ነው እንጂ ቤተክርስቲያን እመላለሳለሁ፣ እሄዳለሁ፣ ጉባኤ እከታተላለሁ። ሰምቼ አላውቅም። አንድም የቄሶች ወይም መምህራኖች ይሄን ነገር ሲያስተምሩ ሰምቼ አላውቅም። ኢትስ ማይ ፈርስት ታይም ይሄን ስሰማ ከአንተ አሁን ስሰማ ነው። እና ለምሳሌ አንድ ነገር ልንገርሽ። ይሄን ሰምተሽ ታውቂያለሽ? ነብዩ መሐመድ እንደ ሰይጣን ዝንጀሮ ሴጣን የሆነ እንደ ሰይጣን ልክ እንደ ዝንጀሮ ላያቸው ላይ አለባቸው የሚል አስተምሮ እንዳለ አታውቂም? ማንም አስተምሮኝ አያውቅም። እንደዚህ አይነት ቤተክርስቲያን ሲሄድ ቤተክርስቲያን ውስጥ እንደዚህ አይነት ትምህርት ተምረን አናውቅም። እውነቴን ነው የምነግርህ። በዚህ እድሜ እሄዳለሁ፣ ቤተክርስቲያን እመላለሳለሁ፣ እሁድ አልቀርም፣ ጉባኤም ሲኖር እሄዳለሁ። እንደዚህ አይነት አስተምሮ ሰምቼ አላውቅም። ስለ እውነት ነው የምነግርህ፣ ሰምቼ አላውቅም። ማንም መምህር ማንም ቄስ ንስሐ አባት አለኝ ለምሳሌ ያስተምሩኛል። አንዳንዴ ሲያስተምሩኝ እንደዚህ አይነት ነብዩ መሐመድ ብለው አስተምረውኝ አያውቁም። አላውቅም ካልሽኝ እኔ ልክልሻለሁ። እሺ፣ በውስጥ ስለምንጻጻፍ እኔና አንቺ እንትን አደርግልሻለሁ፣ እልክልሻለሁ። ስለ ሚስንትን እንዳይኖር ነው። በቤተክርስቲያን ደረጃ ስራዬ ብለው ቄሶቹ ወይም መምህራኖቹ ይሄንን ነገር ያስተምራሉ የሚል አይነት ነገር ጭንቅላታችሁ ላይ እንዳይኖር ነው። እንደዛ አላልኩም፣ ግን ሰው እንደዛ እያልኩ አይደለም። ግን እንደዚህ የተጻፉ ነገሮች አሉ። አመለካከት ደረጃ ደግሞ ለእስልምና ጥሩ ያልሆነ ምልከታዎች አሉ። ይሄ በባህልም ደረጃ የመጣ ነገር ይመስለኛል። ለማንኛውም ያልኩሽን ነገር ግን ለተናገርኩት ነገር መረጃ ልክልሻለሁ ላንቺ በውስጥ የተጻፉ ነገሮች እኮ ነው። ግን ያ አስተምሮ አይደለም። እንዳስተምሮ አምጥተው እንደዚህ ተማሩ፣ እንደዚህ አድርጉ። እኔ አሁን አንብቤ አላውቅም እንደዚህ አይነት ነገር። መጽሐፍ ቅዱስን ነው የማነበው።
ቤተክርስቲያን ሄጄ የምማረው የመጽሐፍ ቅዱስ ቃል ነው የሚያስተምሩኝ እንጂ ድርሳናትን አያስተምሩንም፣ ገድላትን አያስተምሩንም ቤተክርስቲያን ላይ ማለት ነው። የመጽሐፍ ቅዱስ ቃል ነው የሚነበበው ቅዳሴ ላይም ተሰንበት ላይም እንዲህ መድረክ ላይ የምንማረው የመጽሐፍ ቅዱስ ቃል ነው። እና እንደዚህ አይነት ነገሮች ስለ ነብዩ መሐመድ ስለ አላህ ስለ እንደዚህ የእስልምና አስተምሮቶች ስራዬ ብሎ ምንም የሚያስተምር እንትንም የለም። መች ስለ ስላሴ መጨረሰን ነው ስለ ነብዩ መሐመድ እና ስለ ቁርአን የሚያስተምሩን ገባህ? ወይም ደግሞ ስለ አላህ የሚያስተምሩን ገባህ? ስለዚህ የኛ ላይ ነው የሚያስተምሩ። እኔ እስከዛሬ ነገርኳ እስከዛሬ ትምህርት በሰንበትም ቅዳሴ ላይም በሄድኩበት ጉባኤ ሲኖርም እንደዚህ አስተማሪዎች ሲመጡም የሚያስተምሩብን ሰዓት ይሄንን ነው እኛ የቤተክርስቲያን አስተምሮትን ነው እንጂ የምንማረው ገድላትን ወይም የተጻፉት እንደዚህ የጎን መጽሐፎችን ምናምን አይደለም። እና አንቺ ኦርቶዶክስ ነሽ አይደለ? ኦርቶዶክስ ነሽ ወይስ አይደለሽ? ኦርቶዶክስ ኦፍ ኮርስ ኦርቶዶክስ ነኝ። ኦርቶዶክስ ከሆንሽ መቼም ተአምረ ማርያም ማለት ትልቅ መጽሐፍ ነው። በቃ እዛ ላይ አይ ቲንክ አንቀጽ 19 ላይ ነው ያለው፣ ግን እንትኑን እልክልሻለሁ ቦታውን። እኔ በአይኔ አንብቤዋለሁ፣ በአይኔ ነው ያነበብኩት። አስተምረውሃል? አንተ ኦርቶዶክስ ያለው አስተምረውሃል? ጉድ አይዲያ መጽሐፉን ያስተማረ ቄስ አለ እንዴ? እኔ በልጅነቴ ነብዩ መሐመድ ወተት ደብቀው ወተቱን ውሻ መጦ ጠጣባቸውና ከዛ በኋላ በዛ ተናደው ውሻን ነጃሳ አሉት የሚል በጣም ዊርድ የሆነ የሚያስጠላ አንድን ኖ እኔ በእንደዚህ ላይክ ከእንትን የለም በአስተንዲ የምትሰሚው ነገር የለም ላይክ እንደ ማንኛውም ሰዎች የምትሰሚው። እኔ ልጅ ሆኜ ነው ይሄንን የማውቀው እንደዚህ አይነት ነገር ጀስት እንደ ተረት አይነት ነገር ማለት ነው። እንደ ተረት የቄሶች ተረት ማለት ነው። የቄሶች ተረት በጽሁፍ ደረጃ ግን ላልኩሽ ነገር ከፈለግሽ ልክልሻል፣ ታይዋለሽ። ይህ ጥሩ አይደለም። እንደዚህ አይነት አመለካከት መኖር ተገቢ አይደለም። ሀሳብ አይግባህ። የለም እንደዚህ አይነት አመለካከት የለም። ያስተምሮ ልዩነት አለን። ያስተምሮ ልዩነት ላይ ደግሞ የሚሰሩ ንጽጽር ላይ የሚሰሩ ልጆች አሉ። ያንን ነው የሚሰሩት ያስተምረው ልዩነቱን እንጂ ይሄ ላይክ በቤተክርስቲያን ደረጃ እንደዚህ አይነት ነገር እያሉ ብሬን ወስድ የሚያደርጉት አይነት ነገር የለም። በቤተክርስቲያን ደረጃ እንደዛ የሚያስተምሩ ነገር የለም። ቢያስተምሩማ ለምሳሌ ስለ የእናንተ ላይ ስላለው ሀዲሶች ይሄ ነው ትክክል አይደለም ቢሉማ እንዲሁም ጥሩ ነበረ። ገባ ካለ ትክክል ያልሆነውን ማለት ነው። እንዲሁ ግን እንደዛ ብለው አያስተምሩም። መጽሐፍ ቅዱስ መቼ አልቆ ነው መጽሐፍ ቅዱስ ላይ የምንማረው የመጽሐፍ ቅዱስ ቃል ላይ ነው የምንማረው እንጂ እዛ ላይ ፎከስ አድርገው እንትን አይሉም። አይ ቲንክ እኔ ባይ ዘ ዌይ እንዲህ በማህበረሰብ ደረጃ ክርስቲያንና እስልምና እምነት ተከታይ ተከባብሮ የሚኖርበት ሀገር ነው ኢትዮጵያ እያልኩ ያለሁት በተጻፉ ነገሮች ላይ እና አንዳንድ ሰዎች እኔ ስለ አንዳንድ ሰዎች ነው የማውራው የተለየ ላይክ እስልምናን እንደ ጭራቅ አድርገው ሰዎች እንዳይቀርቡት አድርገው የሚስሉ ሰዎች አሉ። ለምሳሌ እኔ ራሴ በዛ ሳይድ ላይ አንዳንድ ጊዜ እል ነበረ እስልምና ገዳይ ነው፣ እስልምና እንደዚህ ነው የሚሉ አመለካከቶች፣ አሸባሪ ነው እንደዚህ ነው የሚሉ አመለካከቶች ምናምን ነገሮች አሉ። እንደዚህ አይነት በስህተትም አንዳንድ ጊዜ ስለማያውቁት ነገር በመናገርም እንደ አይነት ነገሮች አሉ። ኤኒዌይስ ግን ያው ገዳይ ነው ያልከው አሁን ይሄ ሶሻል ሚዲያ ወይም ደግሞ ይሄ አላለ ዌስተርን እንትኑ ነው እንደዛ አድርገን እንድናስብ ያደረገን ምንድነው? ፊልም ታያለህ። የአሸባሪ ከየት ነው አብዛኛውን ፊልሞች የሚሰሩት? የት ነው? አልሸባብ ምናምን አይሳይስ ምናምን አይደለ? እሱን ነው የምታየው። እዛ እኮ ክርስቲያኖች ናቸው ሞርሊ የካቶሊክ ክርስቲያኖች ናቸው። ካቶሊክ ክርስቲያኖች በተለይ ክርስቲያኒቲውን ሰፖርት የሚያደርጉ ሰዎች ናቸው እስልምናን እንደ አሸባሪ እንደ በቃ ዓለምን እንደሚያጠፋ ነገር አድርገው ሰዎች አይምሮ ላይ ለመሳል የሚሞክሩት ግልጽ እኮ ነው ማን እንደሆነ እና በጣም ግን የራቀ ነው። በጣም የራቀ ነው። ሙስሊም ማለት ለአምላኩ የሚታዘዝ ከክፉ ነገር ጋር የማይተባበር ለዓለም ጥፋት የማይተባበር ከሰይጣናዊ አሰራር ጋር አብሮ የማይቆም ስለሆነ ይህንን ቤተ እምነት ብሬክ ለማድረግና ይህንን ቤተ እምነት ለመጣል ለማሸነፍ ይህን ነገር ያደርጋሉ። ግን የሚቻላቸው ነገር አይደለም። ለማንኛውም ሌላ ጥያቄ ያለች እንትን ላይ ውይይት
ማድረግ የምትፈልጊው ወር እስልምና ላይ ጥያቄ ካለሽ በጣም በፍቅር ልናስረዳሽ ፈቃደኛ ነን። በተለይ አብዱል ከሪም አንተ ማለት ነው ሰው ስላሴ መቀበል ከብዶክ ቁርአን ቢለውን እንድትቀበል ያደረገ ሜን ሪዝን ፖስቱን አንድ የስላሴ አማኝ ነሽ? አሁን እሺ፣ ስላሴ መጽሐፍ ቅዱስ ላይ ስላሴ ማግኘት እንችላለን? ትምህርቱን መጽሐፍ ቅዱስ ጥያቄ ጠይቂ ነበር ያለኝና ልጠይቀው ነበረ። አይ እስካሁን ብዙ ሀሳቦችን ተነስቷልና በደንብ ሀሳብሽንም በደንብ ሰምተናል ምናምን ነገር እና ያው እሱ የስላሴ ስህተት ነው ይሄኛው ትምህርት ብሎ ነው እንትን ያለው። አንቺ ደግሞ ስላሴ ትክክል ነው ብለሽ ነው እስካሁን ድረስ እየጸናሽ ያለሽው እና እንደዚህም እንደመሆኑ መጠን ብዙ እናስቸግርሽም፣ ግን ስላሴን የልብሽ ላይ እንድትዩና እንድታምኝበት እንድትሞችለት እንግዲህ እንደዛ ከቆረጥሽ አንድ ጥቅስ አለ ስላሴ የሚያስተምር ቃል በቃል ነው ወይስ ምንድን ነው የፈለከው? ስላሴ የሚለውን ነገር ቃል በቃል አውጪ ነው ኦር ምንድን ነው? ቃል በቃልማ የለም እኮ እሱማ ስላሴ ማለት three different personality ግን three different personality ግን ደግሞ አንድ አምላክ ማለት እንደሆነ ታውቃለህ ብዬ አስባለሁ አይደለ? ሶስት የተለያየ አካል ግን በአምላክነት አንድ አይደለ? ይሄኛውን ትምህርት ማን ነው ያስተማረ አለ? ለምሳሌ ከብሉይ ኪዳን እንጀምርና እስቲ ይሄኛው ትምህርት ማስረጃ አለ ከዛ የምታሳይ ነገር ወይም ደግሞ እሺ ደስ ካለሽ ኢየሱስ ያስተማርበት ወይም ሌላ ሰው ዋሬቨር ብቻ ስላሴን ያስተማርበት ትምህርት ነው ማለት ነው። እኛ የአምላክን ቃል ነው የምንቀበለው አይደለ? የእግዚአብሔርን ቃል ነው የምንቀበለው። ስለዚህ ላይክ የሆነ ሰው እንዲያስተምር የሆነ ነብይም ኦፍ ኮርስ ነብይ የአምላክን ቃል ነው እንትን የሚለን፣ ግን እንዲህ ነው ስላሴ እንዲህ ነው ብለን እንዲያስተምር ኤክስፔክት ላናደርግ እንችላለን። ግን አሉ ብዙ የሚያሳዩ እንትኖች አሉ መጽሐፍ ቅዱስ ላይ። ለምሳሌ እግዚአብሔር የሰማይ ነው ላውራና ከዛ እንትን እልሃለሁ። ለምሳሌ እግዚአብሔር በመጀመሪያ ምድርን ፈጠረ፣ እንዲህ ዓለምን ፈጠረ ምናምን ያለ እንትን የሚል አለ ዘፍጥረት ላይ አይደለ? መጀመሪያ ሰማይና ምድርን ፈጠረ ይላል። ምድርን ፈጠረ ምናምን ይላል። ስለዚህ ሰማይና ምድርን በምንድን ነው የፈጠረው? እግዚአብሔር በቃሉ ነው አይደለ? በቃሉ ነው የፈጠረው። በቃሉ ነው የፈጠረው እና በቃሉ ደግሞ እንደፈጠረ ደግሞ ያ ቃሉ አሁን ይሄ ምን መሰለሽ የተማኛ አይደለም። አዎ ገብቶኛል። አሁን ይሄ ምን ይባላል መሰለሽ? ቆይ አንዴ ይሄኛው አይነት አፈታት ምን ይባላል? ሁለት አይነት አፈታት አለ። አይሲጀቲካል ምንድነው ኢንተርፕሪቴሽን እና ኤግዜጀቲካል ኢንተርፕሪቴሽን አለ። አሁን አይሲጀሲስ ነው አንቺ እየሰራሽለው። አይሲጀሲስ ማለት መጀመሪያ የሆነ ሐሳብን የሆነ ሰው ይሞላና ያንን ሐሳብ ፍለጋ መጽሐፉን ይረግጠዋል። ይሄ አይሲጀሲስ ይባላል። እኛ እየጠየቅንሽ ያለሽው ይሄን አይነት ነገር አይደለም። መጀመሪያ ከመጽሐፉ ትሪኒቲን መዘሽ እንድታወጪልን ነው። ከሌለ እኔ ልገጣጥም ካልሽን አንድ መጠቅሽውን ጥቅስ ላይ አውዱ ላይ ቆመን እናወራው። አሁን ለምሳሌ ይሄኛው ላይ ይሄ መልኩ ይሄን ይመስላል፣ ያኛው ላይ መልኩ እንደዛ ማድረግ አንቺ አሁን ስላሴን በቀጥታ ማግኘት እንችላለን ነው። ይሄን ትምህርቱን የሆነ ጥቅስ ላይ ማግኘት እንችላለን። ስለዚህ ዘፍጥረት ላይ ምዕራፍ 1 ቁጥር 1 ጠቀስሽ። እዛ ቦታ ሲሄድ ግን አሁን ስላሴ የሚል ነገር ላገኝ አልቻልኩም። ከዚህ የሆነ ቦታ ላይ ደግሞ ታሳይ ይችላል። አሁን እንደዛ ከሌለ በቃ ያንቺ ሐሳብ ስለሆነ እኛ ነው የምናስረዳሽ ጥቅሱን። በቃ ከዚህ በኋላ አታስረዳኝ። ለምን መሰለህ ማታስረዳኝ? አንተ አንዲት ጥቅስ ላይ አብ ወልድ መንፈስ ቅዱስ ሚል የሚያስተምር ነገር አውጭልኝ ነው። ኢስናት እንደዛ አይደለማ። ስላሴ ማለት እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ ሶስቱም ግን ይለያያሉ ማለት አይደለም። ሶስት ፐርሰናሊቲ ነገር ግን አንድ አምላክ በሚለው ነው ምናምነው ነው ያልኩ ያለውኝ። ገብቶኛል። አሁን ይሄ የሆነ የመጽሐፉ የገጹ ሽፋን ነው እንደውም መፈክሩ ነው እንጂ ይሄኛውን ትምህርት አሁን ያ ሁላ ጸሐፊ ኖሮ ማናቸው ማያውቁትም ነው። እኔ ራሴ ልገጣጥም ነው እያልሽ ነው፣ ሐሳቡን ይዘሽ ልትገጣጥም ነው። ግን መጀመሪያ ግን በእንትን ደረጃ ገጣጥማለሁ የተጻፈው ነው እንጂ ለምን ገጣጥማለሁ የተጻፈው? እሺ አሁን ምዕራፍ ነው እና አንድ ጥቅስ ጥቀሽልኝና መጀመሪያ እዛ ክፍል ላይ አድምተን እንጨርስ። ለምሳሌ ስላሴን ያሳይልኛል የምትይውን አንድ ጥቅስ ጥቀሽ፣ እሱን እየዘጋን እንሂድ። አንድ ጥቅስ ማለት በቃ አንድ ሶስት ነው አንድ ላይ ስላሴን ያስተምርልኛል የምትይውን ከዘፍጥረት እስከ ራዕይ አንድ ጥቅስ ጥቀሽና እዛ ቦታ ላይ ስላሴን እንፈልገው ከሌለ የለም ካለ አለንልና ወደ ሌላ ጥቅስ እንሄዳለን። እኔ አንድ ጥቅስ የሚባል ነገር የለማ።
መጽሐፍ ቅዱስ ላይ አንድ ጥቅስ ብለህ እንደዚህ አምጣ ምናምን እንትን አትችልም። ለምሳሌ አንድ ጥቅስ እግዚአብሔር አምላክ እንደሆነ የሚገልጽ ካለ እግዚአብሔር አምላክ እንደሆነ አንድ አምላክ እንዳለ የሚገልጽ ካለ ያ አንድ አምላክ ላይ ወርዶ አለ፣ ቃሉ አለ፣ መንፈሱም አለ ማለት ነው። ስለዚህ እግዚአብሔር አምላክነቱን ካመንክ የእግዚአብሔር አምላክነቱን ካመንክ አሁን አይሲጂስ የሚባለው ይሄ ነው። በቃ የሆነ ነገር ለምሳሌ የትኛውም ሰው የሆነ ሐሳቡን ይሞላና ያንን ሐሳብ መጽሐፍ ቅዱስ ላይ ፍለጋ ውስጥ ይገባል። ከዛም እየለቃቀመ ያመጣና የሆነ አይነት ኢሜጅ ይፈጥራል። የሆነ አይነት ኢሜጅ ለምሳሌ አሁን እኔ የሆነ አይነት ኢሜጅ ፍጠር ብትይኝ ኢየሱስ ላይ የሆነ አይነት ኢሜጅ መፍጠር እችላለሁ። ለምሳሌ ኢየሱስ ልክ ሲቆጣ ሲናደድ ያለበትን ፓርት ብድግ አደረግና ይኸው እዚህ ጋር ይበሳጫል፣ እዚህ ጋር እንደዚህ ይላል። ይሄ የሚያሳየው ኢየሱስ ፍጹም ሰይጣን መሆኑ መጀመሪያ ኢየሱስ ፍጹም ሰይጣን ነው ብዬ ጭንቅላቴ ላይ ይዛለሁ። ከዛ ወደ መጽሐፉ ገባና ለዚህ ለፍጹም ሰይጣን ነው ብዬ ላመንኩት ሐሳቤ መጽሐፍ ላይ ይደግፍልኛል። ምሳሌ ልሰጥሽ እኮ ነው። በጣም እንደዛ ይሄኛው የሆነ አይነት ሌላ አይነት ሐሳብ እንደዚህ አይነት ሐሳብ ይዞ ቢነሳ ከዛ ለዚህ ሐሳብ ይደግፍልኛል ያለበትን እያፈላለገ እዚህ ጋር አይታል ኢየሱስ ተበሳጨ። እዚህ ጋር አይታል ገበታውን ገለበጠባቸው። ለምን እንደገለበጣቸው ታውቃለህ? ከዛ ይልና የጭንቅላቱን ሐሳብ ይነግራል። እንደዛ ሳይሆን እዛ ገበታው ጋር የገለበጠብን ፓርት ሆነ ለምን እንደሆነ እዛው አውዱ ላይ የምንፈታው የአንድ ሰው ጭንቅላቱ አይደለም የሚፈታው። ለዛ ነው አሁን አንቺ ከዛም ላይ ጭንቅላትሽን ትነግሪኝና ከዛ የጭንቅላትሽን ሐሳብ የሚደግፍልሽን ልታገላብጪ ነው። ዚስ ዳዝንት ወርክ። አሁን ጥቅሱን ጥቀሽን ስላሴን ጥቅሱን ጥቀሽን ጥቅሱን ጥቀሽን ለምሳሌ ዘፍጥረት ላይ ካልሽ እኔ አሁን ከፍቼ ነው ያለው ዘፍጥረት አንዳንድ ባይዘው ዘፍጥረት አንዳንድ ላይ ቁጭ በይ እያየሁ ዮሐንስ አንዳንድ አሁን አይጠቅስልኝም ብለህ ታስባለህ? ዮሐንስ አንዳንድ እሺ ዮሐንስ ወንጌል ምዕራፍ 1 አዎ መጀመሪያ ቃል ነበረ፣ ያ ቃል ደግሞ ከእግዚአብሔር ጋር ነበረ፣ ያ ቃል ደግሞ እግዚአብሔር ነበረ። ቃል ማን ነው? ቃል የባህሪ ነው፣ የአምላክ ባህሪ። የአምላክ ባህሪ ደግሞ ወልድ ነው። ቃሉ ወልድ ነው። ወልድ ነው። ኢየሱስ ክርስቶስ ማን ያለው ነው? ይሄ ነው እኮ ችግሩ። አይሰጀቲካል ኤክስፕላኔሽን እንዴ አረዚህ በመጀመሪያ ቃል ነበር እያለ ሲናገር መጀመሪያ ቃል እያለ ሲናገር አካላዊ እንደዚህ የሚባለው ነገር እዚህ መጽሐፍ ላይ የምታሳየው ይኸውልህ አብዱል ከሪም በቃ ከኔ ጋር አሁን እንደዚህ ረጅም በቃ አንሂድ ላቆም እዚህ ጋር እሺ ንጽጽር ከሚሰሩት ጋር እንትን በል በቃ አይ ቲንክ ዳስ ቤስት ኦፕሽን ነው ያ ነው ይመስለኛል አይደለ ሶ ቤስት ምትዩን አንድ ቤስት ምትዩን ማለት ነው ኤ በቃ ቤስት ምትዩን አንዴ በቃ ጀስት ልብሽ ላይ ያለውን አንዱን በቃ ንገሪኝ። በስላሴ ላይ እንድትቆይ ያደረገሽን አንድ ንገሪኝ። በቃ ያው ስላሴን እንዲያሳያል ብላ እኔን እንድቆይ ያደረገኝ ብዙ ጥቅሶች አሉ ነገርኩ። ያንን ጥቅስ ደግሞ ላንተ ማስረዳት እንትን ነው ዌስቴጅ ኦፍ እንትን ነው የሚሆነው። ይሄ ጊዜን እንትን ማለት ነው ገባ። ላንተ አሁን ባስረዳት ትቀበለው አይደለ? ሰው እኔ ደግሞ ተቀብዬበት አምኜበት ለምን አለቀ? ከተጻፈ ለምን አለቀ? ከተጻፈ እኮ ማየት እንችላለን። አሁን ትሪኒቲን አንድ ጥቀሽና እዛው አውደ ላይ ነው እሺ እዛ አውድ ላይ እዛ ቦታ ላይ የምርም ያን ሐሳብ ጭንቅላት ላይ ያለውን ሐሳብ ማግኘት ይኖርብናል። እዛ ቦታ ላይ ቤስት የምትይውን ነገር አንዱን ነገር ለምሳሌ በቃ ትሪኒቲን ያሳይልናል የምትይውን አንዱን ጥቀሽ ብለን ቤስት የምትይውን አይ እኔ ከዚህ በላይ አልችልም። እንደዚህ የመከራከር እንትኑ እንትን እስልምና ላይ ጥያቄ ካለሽ ጠይቅሽ። እስልምና ላይ ጥያቄ ካለሽ ጠይቅ። ለጉዳይ አይዲያ ልጠይቀው እስልምና ላይ እና አቡበክር ታውቂያለሽ? ያው ናችሁ ሁለታችሁም አንድ ናችሁ አይደለ? ሰው ከአንድ አይነት ሪሊጅን ስለሆነ ያ አንተ ማለት ጉዳይዲያ ነህ፣ ጉዳይዲያ ማለት አንተ ነህ እና ገብቶኛል። ጉዳይዲያ እረፍት ያደርጋልና አቡበክር ልትመልስለት ትችላለህ። ችግር የለውም። የእሱን ጥያቄ ትመልስልኛለህ። ሰላም አለይኩም ማለክ አቡኪ ይሰማል? ኦኬ ትጠይቅ። አይ ቲንክ ቆይ ትጠይቅ መጠየቅ ትችላለሽ። ግን እንትናም ሌሎቹም መመለስ ይችላሉ። ከዛ አንፃር አድርገሽ ጥያቄ ትጠይቂያለሽ። ማንም መመለስ ይችላል። አሁን እናንተ ስላሴን ቅድም ኤፍሬም በደንብ አስረድቶሃል ብዬ ነው የማስበው። እኔ በጣም አስረድቶሃል ኤፍሬም ባለ ጊዜው ማለት ነው። ስለ እውነት ለመናገር ኤፍሬምን ታዩ በቃ ልመጣልህ ነው ለጥያቄ ኤፍሬምን አታንሺው እና ኢየሱስ ነፍስ የለውም ብሎ ክዷል እና እሱን ሄደሽ ከእሱ ጋር እየሰማኸኝ ፕሊስ እና ስላሴን እንዳትቀበል ያደረገ ምክንያቶች ሊኖሩ ይችላሉ እና ስላሴን እንዳትቀበል አድርጎ ነገር ግን ቁርአንን በነብዩ መሐመድ በኩል መጣ ወይም ደግሞ ያላህ ቃል ነው በሚለው እርግጠኛ እንድትሆን ያደረገ ምንድን ነው? ምክንያቱም እኔ አሁን እንደኔ ፐርሰናሊ ቁርአን ያላህ ቃል ነው በሚለው አልስማማም። ሶሪ ይቅርታ እንትን ካልኳችሁ እናንተ ታምኑበታላችሁ። ቁርአን አንብበሻል? በደንብ አንብቤያለሁ፣ አይቼዋለሁ እና ያላህ ቃል ነው። ለምሳሌ ይሄ ላይክ እስቲ ካነበብሽው አንድ ጥቅስ ንገሪኝ ካነበብሽው
ለምንድን ነው እኔ ልሸመድድ እኮ አይደለም ማነበው አይ አንድ የምታስታውሹ ክፍል ንገሪኝ እስቲ የምታስታውሹን ክፍል ለምሳሌ ማስታወሰው ክፍል አላህ መጫወቻቸው ትሆናቸው ዘንድ ሴትና ወንድን በቅንፍ ውስጥ ለመጫወቻ ቢፈልግ ኖሮ ሴት በቅንፍ ውስጥ ማለት ነው እና ልጆችን የራሴ ባደረኩ ኖሮ አይነት ነገር ይዘት ያለው ሌላው ደግሞ ሰማኝ ሌላው ደግሞ ብዙ ላውጣለች በጣም አንብበሻል ኦኬ ይሄ ጥቅስ ያው እነፎ የሚጠቅሱት እነሱን ነው ይዘሽ የመጣሽ ለምን ራሴ ነው ያልኩኝ እፎይ ሲጠቅሱ አልሰማውም አንድ ጊዜ ችግር የለውም አይ በተደጋጋሚ ጠቅሰዋል ይወደዋል ይሄን ጥቅስ እና አስታውሽ ድንገት ላይ እሱ ከሱ አልሰማውም አንዴ እጅሽን አፌ ውስጥ አጥቅተሽ አንዴ እየተለማመጠ አንድ ጊዜ ቆይ ይኸውልሽ ይሄን ጥቅስ እነፎይ የሚያጨዋት ጨዋታ አለች እኔ የጠየኩሽ ቁርአንን ገልጠሽ አንብበሻል ወይ ነው አንብበሻል እስቲ ቁርአን ምን ይላል ብለሽ በንጹህ ልቦና በክርክር መንፈስ አይደለም በንጹህ ልቦና እስቲ ቁርአን ምን ይላል እውነት ፈጣሪ ቃል አመጣ እንዴ ቁርአን የፈጣሪ ቃል ነው እንዴ ብለሽ በንጹህ ልቦና ቁርአንን በእጅሽ ይዘሽ አንብበሻል ወይ አንብቤ ያለው ዳውንሎድ አድርጌ መጽሐፉን ሳይሆን ፒዲ ምንድነው ይሄ እንትኑን ዳውንሎድ አድርጌ ከፕሌይ ስቶር አንብቤ ያለው እኮ አልኩ ለምሳሌ የሆነ ቦታ ላይ ይሄ ቁርአን የክቡር መልእክተኛው ቃል ነው የሚል አሁን ለምሳሌ አይቻለሁ ስለዚህ የክቡር መልእክተኛችሁ ደግሞ ነብዩ መሐመድ ነው የነብዩ መሐመድ ቃል ነው የሚል አሁን ለምሳሌ አንብቤ ያለው አንዴ ያነበበ ሰው እንዴት መሰለሽ ያነበበ ሰው እኔ በእርግጠኝነት ነው የምነግርሽ ያነበበ ሰው የሚጀምረው 1 ቁጥር 2 ቁጥር 3 ቁጥር አለ አይ ቲንክ መጀመሪያ አለ ክፍሎች አሉ 1 ቁጥር አለ 2 ቁጥር አለ ቁርአኑ ላይ ቁጥር አለ አንድ ሱራ ላይ ቆይ አንዴ አዳምጪኝ እያንዳንዱ ሱራ ላይ አያዎች አሉ እያንዳንዱ አያዎች ቁጥር አላቸው 1 ቁጥር ሳነብ ዘሎ ገጽ 100 ላይ አይሄድም ወይ የሆነ እንዲህ መሀል ለመሀል ከፍቶት ድንገተኛ አግኝቶ ካላነበበ በስተቀር አንድ አንብቦ ሁለት እያለ ወደ 100 ይሄዳል ከቁርአን አንቺ ቁርአንን ከፍተሽ አላነበብሽም ግን እዚህ ቲክቶክ ላይ ሰዎች ንጽጽር ሲያደርጉ ይዘው የሚመጡትን ይሄ እንዲህ ዝም ብሎ አንዳንድ የለቃቀሙትን ይዘው ይመጣሉ ያገኙትን ይዘው ይመጣሉና እሱን ያነበብሽው እኔ አልፈርድብሽም አሁን ጥያቄው ምንድነው መሐመድ እንትን እሺ አሁን የጠቀስሽው ላይ የክቡር መልእክተኛ ምናምን የሚለው ላይ ስለምን እያወራ ነው ወደ ላይ ከአንብበሽው አጀምሩ ስለምን ወደ ስር ሁሉ ሄድኩኝ ይሄ ነገር እንዴት ነው ብዬ ማለት ነው ወደ ስር ሄድኩኝ ማለት ነው ወደ ስር ወደ ታች ወረድኩኝ የክቡር መልእክተኛ ወደ ታች ወርድ ግን ሞር ያሳየኝ ምንድነው የነብዩ መሐመድ ቃል መሆኑን ነው ያሳየኝ ስለምን እያወራ ነው እዛው አውድ ላይ ቀላል ስለሆነ እዛው አውድ ላይ ክፍሉን አንዴ ክፈትላት አብዱ የምትችል ከሆነ ሶሪ አብዱል ከሪም ለፈትላት ችግር የለውም ክፈትላትና እስቲ ያነበበችው እውነት የጠየቀኝ እንዴ ምን ማለት ነው የጠየቀኝ እኮ አንብበሻል ወይ ከፍታሽ ታውቂያለሽ ወይ ነው አይደል አውዱ ላይ ስለምን እየተወራ ነው ደግሞ ጉድ አይዲያ እኔ አሁን ቁጭ አስረጅንስ ያነበብሽውንና ቆይ አንዴ ያነበብሽውና የተረዳሽውን አስረጅን ይክፈትልሽና ምን ችግር አለ ከአንድ እስከ መጨረሻው እንድጨርሰው ኤክስፔክት ማድረግ የለብህም ቁጭ ብዬ ከአንድ 2 3 4 ስለምን እየተወራ ነበር እዛ ምዕራፍ ላይ ከፍ ብለሽ ወይም ደግሞ ዝቅ ሐሳቡ ስለምን እየተወራ ነበር እዛ ላይ ሐሳቡ ስለምን እየተወራ አልገባኝ ለምን እንደዚህ መጣይቆኝ ሁሉም ግልጽ አልሆነልኝ አንድ ሰው ሲያነብ ለምሳሌ የሆነ ታሪክ ጽሑፍ ቢያነብ የሆነ ገጽ ቢያነብ ይሄ ሐሳብ ላይ እኮ ታሪኩ ላይ ያነበሰው ይሄ እዚች ፓርት ላይ እንደዚህ ለማንሳት እያወራ ነበር ሐሳቡ ላይ እቺን ጥቅስ አገኘዋት ነው ይባል እና ስለምን እዛው ላይ እየተወራ ነበር አሁን አንቺ የምትጠቅሺው እንዳለ የሚወራው ነው ልጆች ዝም ብለው እስልምና ለማጠልሸት የሚጠቀሟቸውን ጥያቄዎች ናቸው እስቲ ጥያቄዎቹ እኮ ስህተት ናቸው እናሳይሻለን አሁን እንመልስልሻለን ግን አንብቤ ያለው ግን አስበዋል አንድ ሰው ልክ ያነባል የሚያገኘው ልክ ክርስቲያኖች እስልምና ለማጠልሸት የሚያነሳው ነው የሚያነበው አንቺ እንዴ በደንብ አታነቢ በጣም አይደል ልታነቢ አብዱል ከሪም ሚስ አንደርስታንድ ጉድ አይዲያ እና አብዱል ከሪም በጣም ሚስ አንደርስታንዲንግ አለ እዚህ ጋር ምንድነው ከፍተሽው አንብበሽ ታውቂያለሽ ወይ ነው ተረድተሽ ታውቂያለሽ ወይ ካልከኝ እኔ ልረዳ አልችልም ገባህ አይደለ እናንተ የመጽሐፉ ባለቤቶች ናችሁ ምን ለማለት ፈልጎ ነው ከምን አንፃር ነው እናንታችሁ የምታውቁት እኔ አይደለሁም ከኔ አሁን ምን የሚለውን አወቅሽ ወይ ተረዳሽ ወይ ከኔ ኤክስፔክት ማድረግ የለባችሁም ለምሳሌ
እንዳልከው ቅድም እንዳልከው ቲክቶክ ላይ እንደዚህ አይነት ነገር ምናምን ተብሎ ሲወራ ይሄ ነገር ምን ያህል ሪል ነው እውነት ነው ወይስ ውሸት ነው አይደለም የሚለው ላይክ ትክክል ነው ትክክል አይደለም የሚለውን ለማረጋገጥ ቁርአን ዳውንሎድ አድርጌያለሁ። በቃ እዛው ላይ ይናገራል። ገባኝ። አሁን አንቺ የጠቀስሽው ላይ አላነበብሽ ያልኩሽ ለዛ ነው እንጂ እንዴት ታዲያ አንተ እንድቀራ ነው ዳውንሎድ የማደርገው? ቁጭ ብዬ እሺ ልመልስልሽ። በቃ በአማርኛ ራሱ አውዱን አላነበብሽውም። ቁርአኑ ክፍል እየተናገረ ያለው ምዕራፍ 81 ላይ እየተናገረ ያለው እዛው ትንሽ ዝቅ ብትይ ሪፊት እያደረገ ነው። ሪፊቴሽን ነው ባይዘው የሌሎችን ነብዩ ሰለላሁ ጊዜ የነበሩት ሌሎች ሰዎች ያነሱትን ሪፊት እያደረገ ነው። ለነብዩ ሰለላሁ ስለሚነግራቸው ያ እርሱ ሰይጣን ነው እብድ ነው እያሉ ነበር። እሱን እየተናገረ ቁጥር 25 ላይ ራሱ እንትን ወማ ሁወ ቢቀውሊ ሸይጣን ረጂም እርሱ የሰይጣን ቃል ራሱ አይደለም። እርሱ ጋር መጥቶ ወይም ከፍ ብሎም ሲናገር እብድም አይደለም፣ በራሱም እያወራደም ሰይጣንም እየነገረው አይደለም እያለ እየተናገረ ነው፣ ዝቅ ብሎ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጋር የመጣው ስለ መልአኩ እየተናገረ ነው። ያ መልአኩ የተላከው መልአክ ሰይጣን አይደለም እያለ እያስቀመጠ ነው፣ ከፍ ብሎ እያስቀመጠ ነው። እንደውም ከፍ ብሎ አስቀመጠ ማለት ተናጋሪው ራሱ እኮ አምላክ ነው እየተናገረ ያለው ስላደረሰው አካል መልእክቱን ስላደረሰው አካል ጅብሪል እያወራ ነው። ከፍ ብሎ እየተናገረ ያለው ኢነሁ ለቀውሉ ረሱሊን ከሪም አለና የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ የዙፋኑ ባለቤት ነው እያለ በዙፋኑ ባለቤት ዘንድ ባለሟል የሆነው ያ አካል ስለ ጅብሪል እያወራ ነው። መጽሐፍ ቅዱስ ላይ ካይሽው በእግዚአብሔር ፊት የሚቆመው ገብርኤል ነኝ ምናምን እያለ የሚናገረው ስለዛ ነው እያወራ ያለው። ለዛ ነው በዙፋኑ ባለቤት ዘንድ ባለሟል የሆነ ነው እያለ በዚያ ስፍራ ትእዛዙ ተሰሚ የሆነ ታማኝ የሆነ ነው። ስለ መልእክተኛ ስለተላከው መልእክተኛ እያብራራላቸው ነው። ከዛ ቀጠል አደረገና ወማ ሷሂቡኩም ቢመጅኑን አለ ነብያችሁ ወይም ደግሞ እርሱ እብድ አይደለም አለ። ብቻው አይደለም የሚያወራው አለ። እንደውም አይቶታል አለ። ጅብሪልን አይቶታል፣ በግልጹ አድማስም በእርግጥ አይቶታል። ስለ መልእክት አደራሹ እያወራ ነው። ቀጠል አደረገና እርሱም በሩቁ ወሬ ላይ ተሳች አይደለም ብሎ አስቀመጠ። እዛ በኋላ የሰይጣን ቃል አይደለም፣ እብድ አይደለም፣ ወደሱ የተላከው መልእክተኛ ስለሱ እያወራ ነው። የተከበረ ነው ያ አካል አለ። በዙፋኑ ባለቤት ዘንድ በዙፋኑ ያ ማለት በአምላክ ማለት ነው። አምላክ እዛው አካባቢ ላይ ተሰሚነት ያለው ነው አለ። አይቶታልም ደግሞ ቀጥፎ አይደለም አይቶታሉላ ብሎ እየተናገረ አምላክ ስለ ጅብሪል እየተናገረ ነውና አንቺ ያቺ ፓርት ለዛ ነው አውዱ ስለምን እየተወራ ነው። ዝቅ ብትይና ከፍ ብትይ ታዩ ነበር። ጭራሽ ስለዛ እንት እየተወራ አይደለም እና በጣም ይገርማል። አይ እንዳልኩ ነው እንግዲህ ሌላ ጥያቄ አለ ሁሊ አንደርስታንድ እንዳደርግ ኤክስፔክት አታድርግ ነው። ጥያቄንማ መለስክልኝ ላይ እርግጠኛ አይ ቁርአንን አንብቢ ከዛ በኋላ ቁርአን የፈጣሪ ቃል ነው ወይስ አይደለም የሚለው በንጹህ ልቦና አንብቢ። ይሄ ነው መልሴ። ሌላ ጥያቄ አለሽ? ስለዚህ ቁርአን አንብቢ ነው እንጂ ላይክ እርግጠኛ መሆኑና ደግሞ ለቁርአን አንብቢ የተረዳሁት ነው እያልከኛል። እኔ ኢትስ ኦኬ አንደርስታንድ አደረኩ። ስለዚህ ላይክ ጽሁፉ ላይክ ጥር ምጥን ወይም ደግሞ እንትን ያለ ስለሆነ ኢዝሊ በቀላሉ መረዳት የሚያስችል ስለሆነ ተቀበልኩት ነው እያልከኛለ አይደል? እኔ በንጽጽሩም ስለቆየው ቲክቶክ ላይ አነብ ነበረ እጅግ ከብዙ ጊዜ በላይ ንጽጽር ላይ እንትን የማስብበትና እየደጋገምኩ ጥያቄዎቹን ራሴንም ቻሌንጅ እያደረኩት እየጠየኩኝ ማስብበት ነበረ። ግን ዘ ሜን ፖይንት ዋናው ነገር የገባኝ ነገር እስልምና ላይ ዶክትሪን እና ነገረ ድህነት የስላሴ ዶክትሪን ስልሽ የእምነት መሰረት ወይም ፒለር የሃይማኖት ፒለሩ እና ደግሞ ነገረ ድህነቱ ምንም እርከን የሚወጣለት አይደለም። ጥርት ያለ ነው። በደንብ ግልጽ የሆነ ነገር ነው። በክርስትና በኦርቶዶክስ ሳይድ ያለው ፒለሩ አምስቱ አዕማደ ምስጢራቶች አሉ። ነገረ ድህነቱ ግን እጅግ ብዙ አይነት መዳኛ መንገዶች አሉ። አምስቱ አዕማደ ምስጢራት የሚባሉትን ያው ታውቂያቸዋለሽ። እነዚህ የቤተ ክርስቲያኑ አምድ የሚባለው መሰረት ነው። ነገረ ድህነት ላይ ግን በቤተ ክርስቲያን ውስጥ የሚካሄደው ነገሮች እና የፈጣሪ አምልኮ አንዱን አምላክ የማምለክ አምልኮ በሁሉም ሳይድ ነው ያለው። ትልቁ ስህተት አንዱን አምላክ የማምለክ አምልኮ ሳይሆን ያለው አምልኩኝ ያላለውን አካል ወይም ደግሞ በአካል ሰው የሆነውን አካል እሱ ራሱ ሲያመልከው የነበረው አምላክ አንዴ መልሴን ነው እየመለስከው። አይ አንተ ነህ አምላክ አይደለም የምትለው እኔ አይደለሁማ ወይ መጽሐፉ አምላክ አይደለም። እኔ የወጣሁበትን ሪዝን ነው በደንብ አስረዳሻለሁ ሌላ ጊዜ ምናልባት።
መጽሐፉ እኮ ይላል አይደል እንዴ? መጽሐፉ እኮ ኢየሱስ አምላክ አይደል ይላል። ቆይ አንድ ጥያቄ ልጠይቅሽ። አይ ቲንክ መጽሐፍ ቅዱስ ላይ እስቲ የመለኮት ማለት የአምልኮት ጸሎት የሚባለው መጽሐፍ ቅዱስ ላይ ምንድን ነው? አዲስ ኪዳን ማለት በአዲስ ኪዳን የአምልኮት ጸሎት አባታችን ነው አይደል? የአምልኮ ጸሎት ኢየሱስ ያዘዘው። ሌላ የታዘዘ ጸሎት አለ እንዴ? አባታችን ነው ነው ኦፍ ኮርስ። ኦኬ በጣም አሪፍ። አባታችን ነው የአምልኮ ጸሎት እንደሆነ ታምኛለሽ? አባታችን ነው የአምልኮ ጸሎት ነው አይደል? አሁን እኔ ጥያቄ እንድትረጂ ስለፈለኩ ነው። አባታችን ሆይ ጸሎት ኢየሱስ ደቀ መዛሙርቱ መጡና ዮሐንስ ለደቀ መዛሙርቱ ጸሎት እንዳስተማራቸው ለኛም አስተምረን አሉት። ኢየሱስ መቼም እሱ ይጸልይ ስለነበር እሱ የሚጸልየውን ጸሎት ለደቀ መዛሙርቶቹ አስተምሯቸዋል። እንደዚህ ብላችሁ ጸልዩ ብሎ እሱም አባታችን ሆይ ነው። አባታችን ሆይ ጸሎት ላይ ወልድና መንፈስ ቅዱስ አሉ? አብ ወልድ መንፈስ ቅዱስን ስለማትለይ አባታችን ብሎ ነው የሚጀምረው። በስም ጠቅሶ በስም አባታችን ብሎ ነው የሚጠራው። ለአብ ነው አባታችን ወይ አብ አይደለ? ስለዚህ አባታችን ከሶስቱ ስሞች ለአንዱ ስም ነው። አንዱ ስም ሁለት ስሞች ይጠራሉ። ወልድና መንፈስ ቅዱስ ሶስት አካል አንድ አምላክ ነው። ሶስት አካል አንድ አምላክ ነው። ስለዚህ አባታችን ወይ ስትል ወልድም ወልድና መንፈስ ቅዱስ የሉም አባታችን ወይ የሚለው በአምላክነት ግን አንድ ናቸው። በአምላክነት አንድ ስለሆኑ ነውና አሁን እዚህ ጋር ፎልት ውስጥ ለማስገባት ጥያቄ ምናምን ኢትስ ኦኬ እንደዛ አይደለም። ለማንኛውም አባታችን ወይ ጸሎት ለአብ ነው። አብ ኢየሱስም ለራሱ ለአብ ነበር የሚጸልየው። የአምልኮ ጸሎት ነው። ማንም ሐዋርያ እንደዛ ያደረገ የለም። በእርግጠኝነት ይጸልዩ የነበሩት አባታችን ነው ብለው ሶስት አካል አንድ አምላክ ስለሆነ ለሶስቱም ነው። አንቺ ራስሽ እኮ በምትጸልዩ ላይ ራሱ ማለትም በቤተክርስቲያኑ በተዘጋጀው ጸሎት ላይ እኮ መንፈስ ቅዱስ የለም። ለምሳሌ አባታችን ሆይ ብሎ ማርያም አለች፣ መንፈስ ቅዱስ የለም። በቃ ጉድ አይዲያ እንተነበልሽ ያምልኮ አለ እኮ እኔ እኮ አለ በቃ አለ ብዬ ነው የማምነው። አንተ ግን እዚህ ጋር ለመረዳት ስላልሆነ ያለኸው ላይክ ማውራታችን ምንም ሚኒንግለስ ነው የሚሆነው። እኔ አሁን እዚህ ጋር እንደዚህ ነው ብልህ አንተም አይ ምናምን ስልህ የሆነ ፎልት መፈላለግ ነው የሚሆነው። ገባህ? ከኔ ላይ ፎልት ፈለጋ ወይም እንትን ተደርጎ እንደዛ ነው የሚሆነው እና እንደዛ ደግሞ እንዲሆን እኔ አልፈልግም እና ጥያቄ እስልምና ላይ ጥያቄ ካለሽ አንድ እድል የመጨረሻ ለእነ አቡበከርም ስላሉ መለስክልኝ እኮ አንድ ጥያቄ ጠየቅኩ። ላይክ መጽሐፉን ስለወደድኩት ነው አንብቤው ስለወደድኩት ነው እስልምና ይሄ ፈርተሻል። ለምን ፈራሽ? መፍራት የለብሽም እኮ እንትን ብለሽ ፈርተሻል ማለት ከምን አንፃር? ሆነ መመለስም አትፈልጊም፣ የሚመለስልሽንም መስማት ደግሞ አትፈልጊም፣ ወደ ውስጥሽ ለማስገባትም አትፈልጊም እና ለምን ያላጣርሽ ነው እንደዛ ነገር ይተኛል። እኔ አልፈራም። እንዴ ብቻ ነው ያለሽ እስኪ አንድ በክርስትና ላይ በቃ አንድ እርግጠኛ የሆንሽበትን አንድ ነገር የማያጨቃጭቅ በቃ የማያጨቃጭቅ መሰረታዊ ነገር ሁሉ የማያጨቃጭቅ አንድ የኢየሱስ አምላክነት ምንም የማያጨቃጭቅ ለእኔ በቃ ምንም የማያጨቃጭቅ ነገር ነው እና ለእኔ እኮ ነው ያልኩህ። ለእኔ ምንም ለእኔ አይደል ይልከኝ ለሁላችሁ አዜ ሆል ማለት ነው። እርግጠኛ በቃ በኮንፊደንስ የትኛውም ህዝብ ፊት ለፊት ላይ ሄደሽ ማስረጃ ጠቅሰሽ በቃ ክርስትና ላይ በቃ እርግጠኛ የምትሆኝበት አንድ ነገር አለ ወይ ነው ጥያቄ። የኢየሱስ አምላክነትን እርግጠኛ መሆንበት ነገር ነው። ማስረጃ ጠቅሰሽ እርግጠኛ መሆንበት ነገር የኢየሱስ እርግጠኛ ስለሆንሽ አሁን እስቲ ያስተማርበታል ማስረጃ ምን ብሎ ኢየሱስ አምላክ ነው አንዲስፒዩትድ የማያሻማና ለአንቺ መሰረት ከሆነሽ በኮንፊደንስ የተማመንሽበት ከሆነ ኢየሱስ ያስተማርበት ክፍል አለ። ይሄን ታውት ለኔ ከኛ አይደለ ለኔ ደግሞ ያም አለ እና ታውቀዋለህ። አንተም ውስጥህም እኮ ያውቀዋል። ገባህ አይደለ? ያውቀዋል፣ ውስጥህም ያውቀዋል፣ ታውቀዋለህ። ላለመቀበል ነው ወይም ደግሞ ሰውን ፎልት ውስጥ ለማስገባት ይሆናል አይደል? የሆነ ነገር እየሰማኸኝ
እየሰማኸኝ ነው? እየሰማኸኝ ነው? የሆነ ወገን እንዳይቀበል ከኔ ፎልት ለማስገኘት ምናምን ነው እና አንደርስታንድ አደርጋለሁ። ይሄንን የተቃወም ነው እኛ አይደለም። በዛ አሁን ያነሳሽው ባይዘው በሙስሊሞች አይደለም ኦብጀክሽን ያስነሳው። እዛው ክርስቲያና ቤተሰብ ውስጥ ያሉ ሰዎች ኦብጀክሽን ያነሱት በዚህ በራሱ በመጽሐፍ ቅዱስ አማን ነው። አይሁዶች አይደለም ያስኪዳና ነው። ነገ ቢብሊካል ዩኒታሪያኖች ፎር ኢንስታንስ አይቀበሉሽ። ጆቫ ዊትነሶች ፎር ኢንስታንስ አይቀበሉሽ። አሁን አንቺ የምታምኚው እምነት መጽሐፍ ቅዱስ እንደዛ አያስተምርም ነው። መጽሐፍ ቅዱስን የያዙት እነሱ ስለነሱ እኔ አይመለከተኝም። ስለነሱ መጽሐፍ ቅዱስን የያዘው አካላት እንኳን የማይስማሙበት ነው። ይሄ እንኳን እኛ ተይውና ማለት ነው። እናልከኝ እንኳን እኛ አሁን ያነሳሽው ኢየሱስ አምላክ ነው አይደለም የሚለው ነገር እንኳን እኛ በሙስሊሞች ሳይሆን እዛው በቤተ ክርስቲያን እዛው በመጽሐፍ ቅዱስ አማንያን መካከል እንኳን ተቀባይነት ያለው አይደለም ነው። እሺ አብዱል ከሪም ኢየሱስ ይኸውልህ የዘላለም ሕይወት የሚገኘው በኢየሱስ ነው። እኔ ደግሞ የዘላለም ሕይወት ሰማል። የዘላለም ሕይወት የሚሰጥህ ማን ነው? የዘላለም ሕይወት የሚሰጥህ ማን ነው? ኖ የዘላለም ሕይወት የሚሰጥህ ማን ነው? ከአምላክ ውጭ ነው። በመጽሐፍ ቅዱስ በመጽሐፍ ቅዱስ አብ ነው የሚሰጥ። ኢየሱስ ግን እኔ የዘላለም ሕይወትን እሰጣለሁ ብሏል። ስለዚህ እኔ ደግሞ ኢየሱስ የዘላለም ሕይወትን እሰጣለሁ ብሎኛል። እሱ ነው ከአብ ተቀበል መልእክተኛ ስለሆነ ነው። ከአብ ተቀበል እስቲ የትኛው መልእክተኛ ነው ንገረኝ እስቲ። የትኛው መልእክተኛ ነው ከአብ ወይ ከአላህ ተቀብሎ የዘላለም ሕይወትን የሚሰጥ? ላሳይሻ እኮ ማስረጃ ማድረግ አይችሉም። ኧረ ማስረጃ ላሳይሽ። ተረጋጊ በፈጣሪ እኮ የዘላለም ሕይወትን እሰጣቸዋለሁ ብሎ ሲናገር ምንድነው የዘላለም ሕይወት የሚለው ነገር እንመልከት። አቡበከር አለክ እስኪ መክፈት ይችላል። አቡበከር አለክ አቡበከር በቃ አቡበከር እሺ በቃ ላምብልሽ የዮሐንስ ወንጌል ምዕራፍ 12 ካየሽ ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 49 ላይ ካየሽ ኢየሱስ ምን አለ? እኔ ከራሴ ያልተናገርኩም አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዙም አለ የዘላለም ሕይወት አሳየኝ ነው ያልኩት። ሙሴ እናም የዘላለም ሕይወት ማስረጃ የሰጠው እኮ ቆይ ተረጋጊ ነው እንሻል። ኢየሱስ የዘላለም ሕይወት ብሎ ሲናገር መልእክቱን ነው ባይዘው ትምህርቱን የዘላለም ሕይወት የሚለው ራሱን የተናገረው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ማየት እናንብበው። እኔ ከራሴ ያልተናገርኩም አለ። መጀመሪያ ላይ ምን አለ? እኔ ከራሴ ያልተናገርኩም አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። የምለውና የምናገረውን ትእዛዝ ሰጠኝ ካለ በኋላ ይሄ ትእዛዝ አለ ከአብ የተቀበለውን መልእክት ምን አለው? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ይሄን ትእዛዙን ነው የዘላለም ሕይወት ነው ብሎ የሚናገረው። ከዛ ስለዚህ ይሄ የምናገረው አብ እንደነገረኝ እናገራለሁ። የሰማውን ነው የሚያስተላልፈው፣ መልእክቱ ነው ያለው። ከዛ ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ቃል ሰጥቻቸዋለሁ፣ ያንን ነው የዘላለም ሕይወት እሰጣለሁ ያለው ያንን ነው። ስለዚህ ከአምላክ ሰምቶ የሚተላለፈው መልእክት ነው የዘላለም ሕይወት የተባለው። እዚህ ይሄ ቀላል ነገር ነው። ከአምላክ ሰምቶ የትኛው ነብይ ነው? እሺ ሌሎች ነብዮችን አሳየኝ። የዘላለም ሕይወት እሰጣችኋለሁ ያለ እሰጣችኋለሁ። ኢየሱስ ግን ብሏል የዘላለም ሕይወት እሰጣችኋለሁ ብሏል። ምኑን ነው የዘላለም ሕይወት ያለው እሱ? ኢየሱስ የዘላለም ሕይወት እሰጣችኋለሁ ብሏል ቃል በቃል። ትእዛዙን ነው ያለው። ትእዛዙን ነው የዘላለም ሕይወት ያለው። የዘላለም ሕይወት ማለት ትእዛዝ አይደለም። ትእዛዝ የዘላለም ሕይወት ነው። ይኸው ኢየሱስን ልታርም ነው ወገናችን። እሺ ቁጥር 49 ላይ ይኸው ይታይሻል። እኔ ከራሴ ያልተናገርኩም ይኸው ቆይ አንዴ እሱ ነው ያለው። ቆይ አንዴ ተረጋጊ እና ወልድ ቃል ነው የአብ ቃል ነው። ቃል ስለሆነ አንዴ የዘላለም ሕይወት ምንድነው የሚለውን እያወራን ነው። እሺ እኔ ከራሴ ያልተናገርኩም ምን አለ? ነገር ግን የላከኝ አብ እርሱ አለ የምለውና የምናገረውን ትእዛዝን ሰጠኝ አለ። ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ትእዛዙ ነው የዘላለም ሕይወት አለ። ይሄን ነው ሰጣችኋለሁ ያለው። እስቲ የትኛው የነብይ ነው ሰጣችኋለሁ ያለው? አሳየኝ። የትኛው ነብይ ነው? ይሄው ከማን የሰማውን ነው የሚያስተላልፈው? ነብይ አንድ ነብይ አምጣልኝ የዘላለም። ስለዚህ እኔ የምናገረው አብ እንደነገረኝ ሰጣለሁ አለ። በቃ የዘላለም ሕይወትን ከአብ ያልከው ደግሞ ኢየሱስ ሲጀበር ወርድ ቃል ነው አይደለ? ቃል ነበረ። ቃል ነው ስጋ። እኔ አይደለም ያልኩት ኢየሱስ እኮ ነው ያለው። ቃል ነው ስጋ የሆነው። እንትናቲም አታምኝበትም የኢየሱስን ንግግር እየነገርኩህ እኮ ነው። ቃል ስጋ ሆነ። ስለዚህ ያ ስጋ የሆነው ቃል ነው። ስለ ዘላለም ሕይወት እያወራ ነው። አንዴ ስለ ዘላለም ሕይወት እያወራ ነው። አታምኝበትም የኢየሱስን ነገር የዘላለም ሕይወት ማለት ትእዛዙ ነው አለ። ከአብ የሰማውን ትእዛዝ ነው የዘላለም ሕይወት ነው አለ። ዮሐንስ 11:25 ክፈትልኝ። ይሄ ስህተት ነው። መጀመሪያ ቆይ እንስማማ። ዮሐንስ ስህተት አይደለም። ዮሐንስ 11 ካልሆነ ስለዚህ የዘላለም ሕይወት በዚህ ዲፊኒሽን መሰረት የዘላለም ሕይወት ምንድን ነው? ዮሐንስ 11:25 ክፈትልኝ። እሺ ቆይ ይሄ የዘላለም ሕይወት ምንድን ነው? የዘላለም ሕይወት ትእዛዝ ነው ወይ? ኢየሱስ ትእዛዙ ነው ወይ? የዘላለም ሕይወት የአብ ትእዛዝ ነው። የዘላለም ሕይወት የአብ ትእዛዝ ነው ወይ? አረ እንደዛ አይደለም። የዘላለም ሕይወት እሺ
ትእዛዙም የዘላለም ህይወት እንደሆነች አይደል አውቃለሁ። ስለዚህ እኔ የአብ ትእዛዝ የዘላለም ህይወት ነው። በአንድ የአብ ትእዛዝ የዘላለም ህይወት ነው። የአብ ትእዛዝ የዘላለም ህይወት ነው። እንዴት ነው? ይሄን እኮ ምክደው ነገር አይደለም። ኦፍ ኮርስ እሱን ነው ኢየሱስ የዘላለም ህይወት ያለው እኮ እሱ ነው። ስለዚህ ያው እንዴት ነው ማዘለው? እንዴት ነው የምትረዳው? እንዴ አብዱልከሪም ነው ነው የዘላለም ህይወትን እሰጣቸዋለሁ ያለው መልእክቱ ነው። ዮሐንስ 11:25 ደግሞ አንብብልኝ ክፈተው። እሺ አንድ ደግሞ ሌላ ላስመስከር የዘላለም ህይወት ሌላ ምን እንደሆነ ሁለተኛ ደግሞ ያብራራበት ነው። አንተ የፈለግከውን ብቻ ታሳየኝ። ሃይ አይደለም። እሺ አንቺ ጥቀሽ በቃ እኔማ ሐሳቤን ላስረዳሽ ነው። እንዳትሰፈች ደግሞ 11:25 ደግሞ ክፈተው። ዮሐንስ ወንጌል 11:25 ከፈትኩት። ይታየኛል አይደለም? ምንድን ነው የሚለው? ትንሣኤና ህይወት የሚያምርብኝ ቢሞት እንኳን ሕያው ይሆናል አለ። ታዲያ ልክ ነው እኮ ምንድን ነው ችግሩ? ታዲያ እኮ ምንድን ነው ችግሩ? ይሄ ጥቅስ ይሄው ሕያው የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። በቃ ስለዚህ የትኛው ነብይ ነው እንደዚህ ያለው? ሐዋርያቶች አልሞቱም? ሐዋርያቶች አልሞቱም እንዴ? እና በኢየሱስ ግን ስለሚያምኑ ሕያው ይሆናሉ። በኢየሱስ የሚያምን ግን ሕያው ይሆናል። የማያምን ግን ይፈረድበታል። ስንት አይነት ሞት አለ? ስንት አይነት ሞት አለ? የማያምን ግን ይፈረድበታል ይላል። ስለምን እያወራ ነው እዚህ ጋር? አይሞቱም ሲል ስለ አካላዊ ሞት እያወራ ነው እንዴ? መንፈሳዊ ሞትም ይሁን ሲኦል መግባት እኮ መንፈሳዊ ሞት ነው አይደል? እዚህ ላይ ስለ አካላዊ ሞት እየተወራ ከሆነማ ሐዋርያት ሞት አብዱልከሪም አካልህማ ከሞተ ይበሰብሳል። በቃ ኢትስ ኦብቪየስ አይደለ? ሶ ነፍስህን ዘላለማዊ ሕያው ይሆናል። እሺ እዚህ ጋር እየተወራ ያለው ምን ብሎ የሚያምን ነው? እሺ ምን ብሎ የሚያምን? ነፍስህ ነች ዘላለማዊ ህይወትን የምታገኘው አይደለ? ሶ ያ ዘላለማዊ ህይወትን እሺ አውርተሽ ባይዘው የሆነ ቲቪ ተከፍቶ ከቲቪ ጋር እግዚአብሔር ምስክሬ ነው። ነገር የለም እዚህ ላይ ምን ብሎ የሚያምን? ይኸው በእኔ የሚያምን አለ ኢየሱስ። ምን ብሎ የሚያምን? በቃ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ቢሞት እንኳን በእኔ የሚያምንብኝ ምን ብሎ የሚያምን? በእኔ ትንሣኤና ሕይወት እኮ ምን ብሎ የሚያምን? ምን ማለት ነው? ምን ብሎ የሚያምን? ኢየሱስ ምን ብለሽ ነው የምታምነው? እሱ እንደሚያስገኝ ካመንክ እሱ እንደሚያስገኝ ካመንክ አይደለም ማስረጃ እንጂ እሺ ማስረጃ ተረጋጊ። መማር ጥሩ ነው። እሺ በእኔ ያላመነ ግን ይላል በልጁ ያላመነ ግን ተፈርዶበት። ምን ብሎ ማመን እኮ ምን ብሎ ማመን? አንድ ነብይ አብዱልከሪም መጽሐፍ ቅዱስ ላይ ከሆንክ አንድ ጥቅስ አምጣልኝ። ነብይ የትኛው ነብይ? ሙሴ ነው? ነብዩ መሐመድ ነው? የትኛው ነው የዘላለም ህይወት ነው? አንዴ በደንብ ጩሂና ይውጣልሽ። ባይዘው በደንብ አልጮህኩም። እየጮህኩኝ አይደለም እየጮህኩኝ። እሺ ታዲያ እያወራን እኮ ነው። እየጠየኩሽ እኮ ነው። በእኔ የሚያምን አለ ኢየሱስ። ምን ብሎ የሚያምን? ምን ብሎ ማመን? ዝም ብዬ እንድሰማህ ነው የፈለግከው? ንገረኝና አይደለም እየጠየኩሽ እኮ ነው። እየጠየኩሽ ለምሳሌ በኢየሱስ ማመን ስለዚህ ደግሞ እያስመለስከኝ አይደለም። ዝም በይ ትለኛለህ። ያው ምን ብሎ የሚያምን? ይሄ መልስ የዘላለም ህይወት እንደሚያስገኝ ያመነ ሕያው ይሆናል። አምላክ ነው ብሎ የሚያምን ነው ወይስ ክርስቶስ ነው ብሎ የሚያምን? አምላክ ነው ብሎ የሚያምን ነው እንጂ አምላክ ነህ ኢየሱስ አምላክ ነህ። አሁን እሱ ለሱ ማስረጃ እስቲ አምላክ ነው ብሎ የሚያምን ነው ለሚለው ማስረጃ እስቲ። እኔ ለራሴ ክርስቶስ ነው ብሎ የሚያምን እንደሆነ ማስረጃ ልስጥሽና ወደ አንቺ እመጣለሁ። አንደኛ ምዕራፍ የተቀባ ማለት ነው። አምላክ የቀባው ማለት ነው። በፈጣሪ ስም ክርስቶስ ማለት አምላክ የቀባው ማለት ነው። በቃ አምላክ የቀባው ማለት ጌታ ማለት ነው። ባይዘወይ አምላክ የቀባው ማለት እኮ አንቺን ለምሳሌ ቆይ አንቺን አምላክ ቀባሽ ማለት እኮ አምላክ አይደለሽም እኮ ማለት ነው። አምላክ ነው የሚቀባው። አምላክ ይቀባል። እኔን ጌታ አድርጎ አይቀባኝም። እኔን ጌታ አድርጎ ወይም አምላክ አድርጎ ሊቀባኝ አይችልም። ወርድ ማስረጃ ልስጥሽ እንደቀባው። እኔ ቅድም የጠየቅኩት አምላክ እንደቀባው አንዴ አምላክ እንደቀባው ማስረጃ ልስጥሽ። አምላክ እንደቀባው ማስረጃ ልስጥሽ። አምላክ እንደቀባው ማስረጃ ልስጥሽ። አብዱልከሪም አንተ ብቻ ነህ እኔ እንዳወራ እየፈቀድክልኝ አይደለም፣ እና በጣም ኮንፊውዝድ ሆኛለሁ። እውነቴን ነው የምነግርህ። ሳወራ ደግሞ የጮሽ ነው ምናምን እኮ አሁን እንትን የሆነ አውቀሽዋል፣ የሆነ ማስረጃ እንደሌለ አውቀሽዋል ውስጥሽ ላይ። ለዛ ያ ነገር እንዳትጠየቂ እድል ሰጠኝ ትኛለሽ። እኔ እኮ ምንም አላልኩሽ። ምን ብሎ የሚያምን አለ? አይው እዚህ ጋር እኮ ጻፍኩት። አንድ ጥያቄ ጠይቁሽ። አንዴ በፈጣሪ ስም እንትን ነው እንዴ የበላሽው? የፍየል ምላስ ነው የበላሽው? በፈጣሪ አንዴ ወደ ስድብ ገባክ አይደለም? አንዴ አላስቆማልሽ እኮ አንዴ ይኸው እዚህ ጋር ያለው ይታይሻል። አንዴ ይኸው እዚህ ጋር ይታይሻል። ይኸው ምን ብሎ የሚያምን ነው ጥያቄ። በቃ አለቀ። ይኸው ዝም አልኩ። ምን ብሎ የሚያምን so I think
እኔን ጠይቀኸኝ መልስ እንድመልስልህ ኦፍ ኮርስ ከኔ ትክክለኛ የሆነ መልስ ላታገኝ ትችላለህ፣ ግን ይሄ ብሽሽቅ ምናምን ባታደርገው ጥሩ ነው። እንደዚህ ይበላሽ የምላስ አንተም ትበላለህ። ጥያቄውን ለመሸሽ ነው። የለም ሁላችንም እናውቃለን። አሁን ዝም ብያለሁ፣ ጸጥ አልኩኝ እኮ። ምን ብሎ የሚያምን አምላክ ነው ብሎ የሚያምን ስላልሽ አምላክ ነው ብላችሁ ምን የተባለበትን አንድ ጥቅስ ታሳያለሽ። አለቀ እኮ። ይኸው ዝም አልኩኝ። አፌን ዘግቼ ጸጥ ብዬ ሰማሁሽ። ምዕራፍና ቁጥር አምላክ ነው ብላችሁ ምን የተባለበት ይኸውልህ የዘላለም ህይወት እሱ እንደሚያስገኝ የለም። ሚዩት አድርጊ በቃ። ለዛ ነው ሚዩት። አሁን የለም ማስረጃ። እዚህ ግን ምን ብላችሁ ምን እንደተባለ ማስረጃ አልስትሽ። ያው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ የሚያምን ነው ቃል በቃል ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል። ኢየሱስ ምን ብላችሁ ነው የተባለው? ክርስቶስ ነው ብላችሁ ነው የተባለው። እዚህ ያለ ሙስሊም ሁሉም ሰው ኢየሱስን ክርስቶስ ነው ብሎ ያምናል። ሁሉም አምላክ የመረጠው የቀባው ነው ብሎ ያምናል። ሁሉም እዚህ ያለ መሲህ ነው ብሎ የማያምን ሲጀመር ሙስሊም አይደለም። ኢየሱስ መሲህ አይደለም ብሎ የሚናገር ሙስሊም አይደለም። እንደዚህ ብላችሁ ምን ነው የተባለው? ይሄው ክርስቶስ ነው ብሎ የሚያምን ሁሉ ካምናል ክርስቶስ ነው ብሎ ነው የሚያምኑት ሙስሊሞች ሁሉ ማለት ነው። ስለዚህ እንደ ኢየሱስ የዘላለም ሕይወት የምናገኘው እኛ ነን ማለት ነው። ይሄው በመጽሐፍ ቅዱስ መሰረት የዘላለም ሕይወት የምናገኘው እሺ፣ የትኛው ነብይ ነው የዘላለም ሕይወት የሚሰጠው የሚለውን አሳየኝ። በእኔ በሱ የማያምን ይፈረድበታል። ምን ብሎ የሚያምን ምን ብሎ አንቺ ፓስታሽ ያመሽ የዘላለም ሕይወትን እርሹ አታገኝም። አንቺ በዚህ አቋምሽ ከቀጠልሽ ማለት ነው ለምንረሳው አለው እኮ የዘላለም ሕይወት በዚህ አቋምሽ አታገኝም። የትኛው ነብይ ነው? እስቲ አንድ ነብይ ሁሉም ነቢያቶች አሳየኝ ማስረጃ። ከአምላክ ሰምተው የሚያስተላልፉት በአጠቃላይ ተጽፏል። የዘላለም ሕይወት እነሱ ይሰጣሉ ተብሏል። የዘላለም ሕይወት ምንድን ነው? የዘላለም ሕይወትማ ከሞት በኋላ ያለ ሕይወት ነው አይደለ? ምንም መጥፋት ማትችል ማለት ማትችል ላይ ገነትን አግኝተህ የምትኖርበት ነው የዘላለም። ያንን ገነት ሊያሰጥህ የሚችል አምላክ ብቻ ነው። አንድ የዘላለም ሕይወት ብሎ ኢየሱስ ምን ብሎ ነው ያስተማረው? እሱን ትሰጭናለሽ? ከይቅርታ ጋር ምዕራፍና ቁጥር የዘላለም ሕይወት ማለት ይህ ነው ብሎ ኢየሱስ የተናገረበት። ስለዚህ ላይክ አንተ አሁን ሌላ ጥቅስ ደግሞ ፈለክ ማለት ነው። የዘላለም ሕይወት ማለት የዘላለም ሕይወት ኢየሱስ ዲፋይን ያደረገበት እኔ ልስጥ የዘላለም ሕይወት ምን እንደሆነ ራሱ የተብራራ ነው። የዘላለም ሕይወት ራሱ የተብራራ ነው። አይ አልተብራራም። ስጋዊ ሞት እንዳለ ላይክ ይታመናል አይደለ? ስጋዊ ሞት እንዳለ ኢየሱስ ያብራራበትን ታሳይኛለሽ? ላይክ ማብራራት አይጠበቅበትም። የተብራራ ስለሆነ የዘላለም ሕይወት የተብራራ አብራርቷል። እናቴ አብራርቷል። አብራራ ደግሞ ጥሩ ነው ከተብራራም ጥሩ ነው። ይሄው ያብራራበትን ይሄው ላሳይሽ ያብራራበትን ይሄው የዘላለም ሕይወት ምንድነው አብራርቷል። ይሄው እኔ ከራሴ ያልተናገርኩም ነገር ግን የላከኝ እርሱ የሚለውና የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። የአምላክ ትእዛዝ የዘላለም ሕይወት ነው ያለው። ስለዚህ ወደዚህ ትእዛዙ የዘላለም ሕይወት ነው። ስለዚህ ራሱ አምላክ ማለት የአምላክ ትእዛዝ ነው። አይ የዘላለም ሕይወት ምንድነው ከተባለች ከዚህ በኋላ ኢየሱስ የሰማው የአምላክ ትእዛዝ ነው የዘላለም ሕይወት ማለት አይደለም። ኢየሱስ ቃል ነው ይላል። መጀመሪያ ቃል ነበር ይላል። ወይኔ አይደለም ኢየሱስ ተሳስቷል ያልሽ ነው እናት። አይደለም እንዴ ኢየሱስ እንዴ አይደለም እኮ ያልሽ። እኔ እኮ እሱ ያለውን ነው የተናገርኩት። እሱ ያለው ቃል በቃል አንብቤ ነው አይደለም አልሽ እንዴ። እሱ እኮ ነው ያለው ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። ኢየሱስ ተሳስቷል እያልኩ አይደለም የኔ ወንድም። እሺ ታዲያ ካልተሳሳተኛ ይሄ የዘላለም ሕይወት ነው ኢየሱስ ሲጀመር ቃል ነው። በቃል ደረጃ ከመወደድ በፊት እኮ በቃል ደረጃ ነው የአምላክ ቃል ነው አይደል? ያ የአምላክ ቃል ደግሞ የዘላለም ሕይወት ነው። እዚህ ደግሞ ውስጥ ርዕስ መቀየር አይቻልም። እሺ ይቅርታ እናቴ። ከዚህ ጃምፕ በማድረግ በመዝለል አይኬድም። የዘላለም ሕይወት ምን እንደሆነ ነው ወይ አንቀየርኩት። ይሁን የዘላለም ሕይወት ይታያል። ይሄ የዘላለም ሕይወት ስለሚለው ስለሱ እያወራን ነው። ስለዚህ የዘላለም ሕይወት ምን ማለት ነው የሚለውን እያወራን እንደመሆኑ እሱ እንዲፋይ እናደርጋለን። ስለዚህ እዚህ ጋር የዘላለም ሕይወት ምንድን ነው ሲባል ሌላ ዲፊኒሽን ካለ ደግሞ ማስረጃ እኔ ደግሞ ላይክ ኢየሱስ በቃል ደረጃ ነው ከመወለዱ ወይም ወልድ ከመሆኑ በፊት በቃል ደረጃ ነው ነበር። ወርድ ነው ማስረጃ ሁሉም በፈጠረበት በልጁ በኢየሱስ ክርስቶስ ይላል። ኦሪት ዘፍጥረት 1:1 ላይ ላይክ ሰማይና ምድርን ፈጠረ ምናምን እያለ ያብራራል አይደለ? ይላል ሁሉም በፈጠረበት በልጁ በኢየሱስ ክርስቶስ ሚል የለም እያልከኝ ነው? የለም ሚል እያልከኝ ነው? የለም እያልኩሽ ነው። ሁሉም በፈጠረበት በልጁ በኢየሱስ የሚል የለም። እኔ ደግሞ አለ እያልኩ ነው። እና
ሰው እንግዲህ አንተ የለም ብለህ መቀበል ያንተ እንትን ነው። እኔ ደግሞ አለ ያለውን ነው የምነግርህ። የለም አሽ ከሌለስ አንቺ አለ የምትይው ነገር የለም። እንዴት እናድርግ ነው? አለ እኮ እያልኩ ነው። ሁሉም በፈጠረበት በልጁ። እኔ ደግሞ አንብቤ ያለ ላይክ አይኔ ያየውን ነው የሚያምነው። ስለዚህ ላይክ አንብቤ ያለ ብትከፍቺው ብዙ ነገር ትማሪያለሽ። ለዛ ነው አይ አውቀዋለሁ። ክፈቺውና ላስተምር። ስለዚህ ነው የለም ብለሃል። ስለዚህ ኢትስ ኦኬ። አይደለም እንደዛ ክፍል የለም በሚለው ያዘው። ምንም ማለት አይደለም። ማስረጃ ይዘሽ ሌላ ቦታ ላይ ሌላ ጊዜ ላይ እሺ፣ ሌላ ክርስቲያን ካለ እኮ የለም ታዲያ እንዴት እናድርግሽ ታዲያ? ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ነው የምትጠቅሺው። እንደዛ አይልም ማለት ክፍሉ እንደዛ አይልም። ወይኔ ማን ወጣች? ካሜራ ሊከፈት ነው እያለኝ ነው።